ወተፈጽመ ውእቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን እጅግ የምንወዳቸው ሊቀ ሥልጣናት መምህር ቆሞስ አባ ኪሮስ ጸጋዬ፣ የዚህ ታላቅና አንጋፋ ካቴድራል ዋና አስተዳዳሪ፣ የሁላችን አባት ክቡር መምህራችን መጋቤ ሐዲስ መምህር ያሬድ አስናቀ፣ የቤተ ክርስቲያናችን የስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን መምህራን፣ ቀሳውስት፣ ወንድሞች ዲያቆናት፣ መዘምራን በየማዕረጋችሁ በሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ እግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አደራችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን ያንን ግዙፍ ጨለማ ገፎ ረቂቁን ብርሃን ሰጥቶን በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑት። ወተፈጽመ ውእቱ፣ እርሱም ዝም አለ። እስኪ ሁላችሁም በሉ እርሱም በሉ። እስኪ ምን አለ? እስኪ ሊገሙት፣ እስኪ ሊገሙት። አሁን አውርስ ሲያዝ ትምህርቱ ይያዛል ማለት ነው። በዚያው ውስጥ ስለሆነ የምናጠነጥነው ከዚያ ውጭ ስለማንሄድ እርሱን መያዝ ያው ተገቢ የተማርንበትን መነሻ የሚሆንን ማለት ነው። መድረሻችንም እሱ ስለሚሆን እርሱም ምን አለ? ዝም አለ ይላል ቅዱስ መጽሐፍ። ይህንን ኃይለ ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 22 ቁጥር 13 ላይ ማቴዎስ ዘግቦታል። እንግዲህ ወንጌል የትሩፋት ሕግ ነው፣ የፍቅር ሕግ ነው፣ የምሕረት ሕግ ነው፣ የርኅራኄ ሕግ ነው ወንጌል ማለት ነው። ወንጌል የሰላም ሕግ ነው፣ ያው የሰላም አዋጅ ነው። ወንጌል እረፍት የምናገኝበት የልባችን እረፍት ነው። ወንጌል ከየትኛውም አቅጣጫ ስንመጣ የሚያውክ ነገር አለ። ዓይናችን ስናይ ሁሉም ነገር ጥሩ አይሆንም። ለዓይናችን የሚያውክ ነገር አለ። ጆሮአችን ብዙ ነገር ይሰማል። በአብዛኛው ዓለም ላይ የሚያውክ ነገር ነው ያለው ለጆሮአችን ማለት ነው። እግሮቻችን ሲመጡ ቀንተው ቢመጡ በእግዚአብሔር ፈቃድ ብዙ እንቅፋት ግን በየአቅጣጫው ይገጥማቸዋል። እንደዚሁ ሁሉም የሰራ አካላታችን እረፍት አያገኝም ዓለም ላይ ማለት ነው። ወደዚህ ስንመጣ፣ እዚህ ስንቀመጥ፣ ቤቱ ስንገባ የምንሰማው ድምፅ አይረብሽም፣ የምናየው ነገርም አይረብሽም። የምንቀመጥበት ድንጋይ እንኳን ቢሆን አፈሩ ራሱ አይቆረቁርም። ተቃሉ ጋር ናቸው። ቢሮ ስትገቡ ብዙዎቻችሁ ስልጣን ሊኖራችሁ ይችላል። ስልጣን ባይኖር የሚገዛ ነው። አሁን የወንበር ጉዳይ ችግር የለውም። መግዛት አቅም ካለ ገዝቶ መሽከርከር ይቻላል። ተሽከርካሪ ወንበር ላይ ተቀምጠን ግን ሰላም የለም። ያማረ የተዋበ አልጋ ገዝተን የተነጠፈ የተጎዘጎዘ ፍራሽ ላይ ተኝተን ግን እንቅልፍ የለም። ብዙ ጊዜ የትኛውም ቦታ አንድ ጎኑ ተመቸን ስንል አንድ ጎኑ አይመችም። እንቅፋት አለ ሁሉ ነገር ማለት ነው። ግን እንከን የሌለው ሕሊናችን የሚያርፍበት የማይቆረቁረው የእግዚአብሔር ቤት መቀመጫ ሲሆን የልባችን እረፍት ደግሞ የእግዚአብሔር ቃል ወንጌል ነው። እውነት አሰብ የማን ቃል ነው የሚያሳርፈን? አዎ የእግዚአብሔር ቃል ነው የሚያሳርፈው። የማይጎረብጥ አያችሁ። አንዳንድ ጊዜ ወንጌል ሲሰበክ አንዳንድ ሰው እከሌን ተናገረልኝ እከሌን ነገረልኝ አሽሙር የምናወራ ይመስለዋል። አሽሙር አናወራ። በዚህ ወንጌል አሽሙር ነው ብለን በራሳችን ክፉ ሀሳብ ነው ሙሉ ወንጌል አሽሙር ነው የሚሆነው። አያችሁ
ወንጌል ስንሰማ ከሌ ሊናገር ነው፣ ለዚህ ቡድን ነው፣ ለዚያ ሰፈር ነው፣ ለዚያ ለግለሰብ ነው ብለን ማሰብ የለብንም። ወንጌል ሲነገር ለኔ ነው ማለት ያለብን። ከቃሉ ጋር ናቸው። ለማን ብለን እንስማ? አዎ ለራሴ ነው ብለን እንስማ። አለበለዚያ ሁሉ ነገር ወደ ራሳችን ዝም ብለን የራሳችን የግል ሀሳብ ብቻ እየለጣጠፍን ሰውን ተናገረልኝ ተሳደበልኝ የምንል ከሆነ እሱ በረከት አይሆንም፣ ለኛ መርገም ነው የሚሆነው። ዋናው መሰረታዊ ነገር ወንጌል ለማን ነው ሲባል ለኔ። መምህራን ሲያስተምሩ ለኔ ነው የሚያስተምሩት። አባቶች መልእክት ሲያስተላልፉ ለኔ ነው። ኃጢአተኛ ነው ብለው ከሰበኩ እኔ ነኝ ብለን ማሰብ አለብን። ከቃሉ ጋር ናችሁ? አዎ በደለኛ ብለው ሲናገሩ እከሌ ነው ማለት የለብንም። ጣት መጠቆም የለብንም። እኔ ነኝ ብለን ነው መስማት ያለብን። እንደዚያ ሲሆን ህይወት ይሆናል። ህይወታችን መለወጥ ይችላል። አሁን ችግሩ ዓለም ላይ ወንጌል በየጊዜው እንደ ክረምት ይፈሳል። እውነቱን ለመናገር እንደው ሊቃውንቱም ታልቷል። ሊቃውንት ቤተክርስቲያን ወላድ ናት፣ ሁልጊዜም ይፈራል ማምላክን በየአቅጣጫው ቤተክርስቲያን እንደውም እንደዚህ ዘመን ጎልቶ የወጣበት ሊቃውንቱ አደባባይ ለህዝባቸው ሙያቸውን የሚያካፍሉበት የተመቻቸ ዘመን የለም። እውነታው ይሄ ነው። በቅድስና ደረጃ ስንመዘን ዜሮ ነን፣ ምንም ጥርጥር የለውም። እገሌ ወገሌ የምለው ነገር የለም። ብዙ ክፍተት አለብን። ያም ግን የእግዚአብሔር ቃል ይፈሳል፣ በየቀኑ ይፈሳል፣ የህይወት ቃል ይፈሳል። ግን ለምንድን ነው ህይወት አልሆነን ያለው? ወደ ህይወት መንገድ እንድንመጣ ወደ ተግባር እንድንቀየር ህይወታችንን እምቢ ያለ ምንድን ነው የሚለው ስንመለከተው ቃሉ ሲነገር መጠቋቆሚያ ላሽሙር ነው የምናስበው እንጂ ለኔ ነው ብለን አንተረጉመው። ለዚያ ነው የማይዋሃደን። አያችሁት? ለዚያ ነው ንስሐ ግቡ ይባላል። ንስሐ ለመግባት አችግር ነው፣ አይታይም። ወደ ስጋው ደሙ ቅረቡ ይባላል። ወደ ስጋው ደሙ ምን ያህል ሰው ይቀርባል? ሁላችሁ ታውቁታላችሁ። አሁን ይሄ የሚከብድ ሆኖ አይደለም። እግዚአብሔር የሚያውቀው በዚህ ምድር ላይ ወድቀን እንዳንቀር የተሰጠን የመነሻ ምርኩዛችን ምንድን ነው ከተባለ ልዩ ጸጋ ንስሐ ነው። በቃሉ ጋር ናችሁ? ምንድን ነው የተሰጠን? ንስሐ ባይኖር እኮ ማን ይጸድቃል? እስኪያስቡት። በቃሉ ጋር ናችሁ? እስኪ ንስሐ ባይኖር ይጸድቃል? ከፈለክ በቅድስና ቅዱስ ሁነህ ኑር ብያለሁ። በቅድስና ካልኖርክ ግን ጉዳይ ነው ቢል እግዚአብሔር በርን ይዘጋ። እግዚአብሔር በየት በኩል ነው? በየትኛው ቅድስና ነው የሚጸድቀው? በየትኛው በኩል ነው ወደ ምሕረት በር ወደ እግዚአብሔር መንግሥት የምንገባው? አስቡት እንጂ። ግን እግዚአብሔር በደላችን፣ ኃጢአታችን፣ ደካማዎች በጣም ማንረባ እንደሆነ እግዚአብሔር ስለተረዳ ንስሐ ግቡ አለ እግዚአብሔር። ትናንት ወድቀን ዛሬ እንድንነሳ አያቸው። ጧት ወድቀን ከስራት እንድንነሳ ንስሐ የሚባለው ምርኩዝ እግዚአብሔር ሰራለን። ስለዚህ አሁን በየጊዜው ይታወጃል። ዘመን ይቀያየራል። ምን ዘመን ተቀየረ አልተቀየረ ምን ያው እኛ ካልተቀየረ ምን ትርጉም አለው? ዘመንን ተወደድን ጠላልን እንደው እኛ ያው ዞሮ በቀመር እየቀመር ቁጥር እየቆጠርን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ብለን አራት ወንጌላውያንን መደብ አድርገን አስቀምጠን እንቀያይራለን፣ እናውጃለን እንጂ አዲስ ዘመን አሮጌ ዘመን የሚባል እውነቱን ለመናገር በሃይማኖት ነው አያስኬድም። ምንም አሮጌነትና አዲስነት የለውም። አዲስነቱና አሮጌነቱ ምንድነው ከተባለ ዘመኑ ሳይሆን የኛ ህይወት ነው አሮጌና አዲስ የሚሆን ነው። ትናንትና ኃጢአት እየሰራን በዘመነ ማቴዎስ ኑረን ማርቆስ ላይ ያንኑ ኃጢአት የዞረ ድምር ተሸክመን የምንጓዝ ከሆነ አሮጌ ዘመን ነው የተቀበልነው ማለት ነው። ምን አዲስ አለ? እና ዘመንማ ማቴዎስ ማርቆስ ስላለ እንጂ እንደው የተቀየረ ወር አለ? የተቀየረ ወር አለ ወይ? እሺ አምና በዘመነ ማቴዎስ ግንቦት ነበር አይደል? ዘንድሮ ግንቦት ተቀይሯል። ሚያዝያ ነበር አይደል? ዘንድሮ ሚያዝያ ተቀይሯል። ሰኞ ተቀይሯል። ማክሰኞ ሰከንድ ተቀይሯል። ደቂቃ ዕለት ተቀይሯል። ሳምንት የለም እኮ። እሺ ምኑ ነው ታዲያ? አሮጌው ምንድን ነው ከተባለ የኛ ህይወት ነው። በኃጢአት የጎሰቆለ ህይወታችን የኛ ሰውነት ነው። ያ ነው አሮጌ ዘመን። አሁን አዲስ ዘመን ምን መሰላችሁ? ቀጥታ ስንተረጉመው ሌባው መጽዋች ከሆነ ነው አዲስ ዘመን የሚባለው። ከቃሉ ጋር ናችሁ? ሌባው ምን ከሆነ መጽዋች ከሆነ አዲስ ዘመን ቀይረናል ማለት ነው። የራሳችን ህይወት ነው መቀየር ያለብን እንጂ ስለ ዘመን ብቻ እያወራ ስለ ቀመር እያወራ ስለ አበቅቴ ስለ መጥቅ ብቻ ብናወራው እሱ ጽድቅ አይሆንም፣ መንግሥተ ሰማያት ያስገባል። በዚያ ተቀምሮ ተለክቶ ተመጥሮ የተሰጠን ዘመን፣ ዓመት፣ ወር፣ ዕለት ንስሐ ገብተን ማንን ልናስደስት ነው? አዎ
ስለዚህ እኛ የእግዚአብሔር ቤት ስለሆን የቆሸሸ ቤት እግዚአብሔር መኖር የለበትም ነው ትምህርቱ። እኛ ቤት አለን ሁላችን። አሁን ቤታችን ንጹህ ሲሆን ነው ደስ የሚለን፣ ሲቆሽሽ ንጹህ ሲሆን ነው አይደለ? ያን ጊዜ ደስ ይለናል። እሺ እኛ የእግዚአብሔር ቤቶች ስለሆን እግዚአብሔር በቆሸሸ ቤት መኖር አለበት? አዎ የእኛ ቤት ሲጸዳ ንጹህ ሲሆን ደስ የሚለን ከሆነ እኛም የእግዚአብሔር ቤቶች ነንና ራሳችን ምን ማለት አለብን? ማጽዳት አለብን። በምንድን ነው የምናጸዳው? ንስሐ ነው መግባት አለብን ማለት ነው። የአሁኑም ወንጌሉ እዚህ ጋር ስለሚሄድ ነው ወደዚህ የገባው። ትንሽ አጠቃላይ መንደርደሪያ እንዲሆነ ነው። ማቴዎስ 22 ከቁጥር 1 ጀምሮ እስከ 14 ያለውን ስታነቁ በዚህ ዙሪያ ነው የምንማማረው። 44 ጥቅስ አያስፈልግም። አንዱን በደንብ መያዝ በቂ ነው። ከቃሉ ጋር ናቸው። አባቶቻችን ይላሉ 50 ዳቦ ከመላስ አንዱን ምን ማለት ነው? አንዱን መጉረስ። የሚያዋጣው ማንኛው ነው? እኔ 44 ጥቅስ አልጠቅስም፣ ብዙ አይመቸኝም እንደዚህ አይነት ነገር። አንዱ ወንጌል ላይ አድምቶ በዚያ ውስጥ ላይ ማሳየት ነው። ወንጌል ብዙ ጥቅስ ማግበስበስ አያስፈልገንም። ምክንያቱም ሁሉም የእግዚአብሔር ቃል ሕይወት ነው። ማቴዎስ 22 ስትመለከቱ በሰርግ ምሳሌ መስሎ በሰርግ ቤት የእግዚአብሔር መንግስት መስሎ የሚያስቀምጥ ነው። ውስጠ ነገሩ ግን ነገረ እግዚአብሔር አለበት፣ ነገረ ማርያም አለበት፣ ነገረ ቅዱሳን አለበት፣ ነገረ ንስሐ አለበት፣ ነገረ መንግስተ እግዚአብሔር አለበት። ሰፊ የሆነ ታሪክ ይዟል። ግን በአንድ ምዕራፍ ውስጥ ምዕራፍ 22 ማቴዎስ ከቁጥር 1 እስከ 14 ድረስ ያለው ስትመለከቱ ትመስል መንግስተ ሰማያት ነሴ በዓለ ዘገብረ ከብካበ ለወልዱ ለልጁ ሰርግ ያደረገ ባለጸጋ ሰውን የእግዚአብሔር መንግስት ትመስላለች። ወይም የእግዚአብሔር መንግስት ለልጁ ሰርግ ያዘጋጀ ባለጸጋ ሰውን ትመስላለች። እስኪ በሉ የእግዚአብሔር መንግስት በሉ እስኪ ለልጁ ሰርግ ያዘጋጀን ባለጸጋን ትመስላለች። ለልጁ ምን ያለ? አዎ የሚወደው ልጅ ሰው ሲኖረው እናትም ትሆናለች፣ አባት ሊሆን ይችላል። እናት አባትም ልንል እንችላለን። እጅግ የሚወዱት ልጃቸውን እጅግ የሚወዷት ልጃቸውን ሲድሩ ምን ያደርጋሉ? መጀመሪያ ቤቱ ይዘጋጃል። ከዚያ በኋላ ይነጠፋል፣ ይጎዘጎዛል፣ ሐረገ ወርድ ይሳልበታል። እሱ ብቻ አይደለም፣ በሬው ይታረዳል፣ ወይን ጠጁም ይጣላል። የሚያስፈልገው ነገር ለሚወዱት ልጃቸው የማያደርጉ ነገር የለምና ከቤቱ ጀምሮ እስከ ድግሱ ድረስ ሁሉን ነገር ይዘጋጃል። ያማረ የተዋበ ሰርግ እንዲሆን ለልጁ ነው ይሄን ያደርጋል። ስለዚህ የእግዚአብሔር መንግስት እንደዚህ ያናታል። የሚወደው ልጁን እንደሚድር ሰው ባለጸጋ የእግዚአብሔር መንግስት እንደዚህ ያናታል። ከዚያ በኋላ ይህ ሰው ልጁ ሊድር ነውና ቤቱን አዘጋጅቷል፣ ድግሱ ተደግሷል። ሁሉን ካሟላ በኋላ ቀጣዩ እንግዳ መጥራት ነው አይደል? ምን መጥራት ነው? ቤቱ ይዘጋጃል አይደል? ከቤቱ ቀጥሎ ድግሱ ነው አይደል? ከድግሱ ቀጥሎ ምን ነው? እንግዳ ይጠራል አይደል? ለሰርግ የታደሙ የሚፈልጉ ሰዎች እንዲጠሩ ይደረጋል። እነኛን የሚጠሩ ከዚያ በፊት ደግሞ ጠሪዎች ያስፈልጋል። ጠሪዎች ተጠሪዎች አይደል? ልጁን የዳር አለ፣ የሚዳር ልጅ አለ፣ ዳር ያለ የሚዳር ልጅ አለ አይደል? እየሰማችሁ ነው? ምሳሌያዊ ነው ወንጌሉ። ወንጌል በምሳሌ ነው የተሰበከው። በዓለም ላይ በወንጌልን በምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደንብ ሰብኮታል። ምሳሌ ባጭሩ ለምን አስፈለገ ከተባለ የማይገባን ነገር እንዲገባን ነው። ሌላ ነገር የለውም። የማናውቀው ነገር ረቀቅ ያለብን ነገር በሚናውቀው ነገር ሲነገረን በቀላሉ እንዲገባን ማለት ነው። ስለዚህ ክርስቶስ በምሳሌ ወንጌልን በደንብ ሰብኮታልና የሰርግ ቤት አለ፣ ዳር ያለ፣ ተዳሪ ያለ፣ ድግሱ አለ። ከዚያ በኋላ ጠሪዎች አሉ፣ ተጠሪዎች አሉ። እነኛን አገልጋዮቹ ጠራቸውና ይህን እንግዲህ ለሰርጉ የተፈለጉ ሰዎች አሉ፣ የሚታደሙ ሰዎች አሉ፣ ጥሩልኝ ብሎ ላካቸው ይላል። ሰርግ ጠሪዎቹን ሰርግ እንዲጠሩ የሚጠሩትን እንዲጠሩ ላካቸው። መልእክተኞችን ላከ። ሄዱና ጠሩ። ቤቱ ተዘጋጅቷል፣ ተነጥፏል፣ ተጎዝጉዟል፣ ሐረገ ወርድ ተስሎበታል፣ በሬውን አርዷል ባለጸጋው፣ ወይን ጠጁ ተጥሏል። የቀረ የለም፣ የሚበላው የሚጠጣው በቤቱ ተዘጋጅቷል። አሁን የቀረው እናንተ ወደ ልጄ ሰርግ ኑ ተሰብሰቡና እኔንም አስደስቱኝ፣ እናንተም ተደሰቱ፣ ድግሴን ብሉልኝ ብሎ
ባለጸጋው መልእክተኞችን ላከና ጠራ ነው የሚለው። ሰዎች ለሰርግ የተፈለጉ ሰዎች ተጠሩ። ሲጠሩ እንደው ቸል አሉት ሰርጉን ይላል። ተቃሉ ጋር ናቸው። ምን አሉት? ሰርጉን ምን አሉት? ቸል አሉት ይላል። ምንም ቦታ አልሰጡትም። ቸል አሉት ሰርጉን። ከዚያ በኋላ ባለጸጋው እነኛ መጡና ለሰርጉ ቸል ብለውታል። ሌላ ባሪያዎችን ወፈቀው ካለ አግብርተ ሌሎቹ ባሪያዎችን በኋላ መላክ ጀመረ። ሌላ አገልጋዮች እነኛን ልኮ ሄዱ ጥሩ ብሎ ልኳቸዋል። ሰርጉን ቸል ያሉ ሰዎች ቦዝ ወፈረ ውስጥ ንግዱ ነጋዴው ወደ ንግዱ ይሄዳ አለ። ምን አገባኝ አንድ ቀን ሰርግ ቁጭ ብዬ ከምበላ አንድ ቀን ብነግድ ትርፍ ለብዙ ጊዜ ያገኛለሁ ብሎ ሰርጉን ቸል ብሎ ነጋዴው ወደ ንግዱ ሄደ። ወደ ምን ሄደ? ወደ ንግዱ ሄደ። ሰርጉን ቸል ብሎ ወቦዝ ወፈረ ውስጥ ገራይቱ ገበሬው እርሻ ባርስ ይሻለኛል፣ አንድ ቀን ያረስኩት ለብዙ ዘመን ይሆነኛል፣ አንድ ቀን ሰርግ አይጠቅመኝም ብሎ ወደ እርሻው የሄደ ሰው አለ። ወደ የት ሄደ? ነጋዴው ወደ ንግዱ፣ ገበሬው ወደ እርሻው። ወቦዝ ወፈረ ውስጥ አጸደ ወይን ተካዩ ደግሞ ወይን ብተን ይሻለኛል፣ አንድ ቀን የተከልኩት ወይን ለብዙ ጊዜ ይሆነኛል ብሎ ወደ ወይን ቦታው ሄደ። በአጠቃላይ ሰርጉን ቸል አሉ። ይሄ ሰርጉን ቸል ማለታቸው በመቃም ነበረ። ከዚያም አልፈው ይዘው ሰርግ የሚጠሩትን ገረፏቸው ይላል መጽሐፍ። ምን አሏቸው? ክፉ ሰዎች ሰርግ የሚጠራ ሰው ይገረፋል እንዴ? ገረፏቸው ይላል። ሰርግ ሊጠሩ ነው ገረፏቸው። መግረፉም በበቃቸው ይዘው በመጋዝ ሰነጠቋቸው ይላል። በሰይፍም ገደሏቸው ይላል። መከራን ያደረሱባቸው ይላል። ከዚያ በኋላ ይህንን መጥተው ለእርሱ ነገሩት። እርሱም ደግሞ ሌሎቹን ሰዎች ላከና አገራቸውን ማቃጠለ፣ እነሱንም ገደላቸው ይላል። እነኛ ለሰርግ ለመጀመሪያ የታደሙ ሰዎች ሌሎቹም ባሪያዎቹን በኋላ ሲልክ ምን አለ ባለሰርጉ፣ ከዚህ በኋላ የምትጠሩት ለሰርግ የታደሙትን አይደለም፣ በየመንገዱ በየሰፈሩ በየአደባባዩ ያገኛችሁትን ለሰርግ ጥሩልኛል። አቃሉ ጋር ናቸው። ለሰርግ የተፈለጉት የሚለዋል አቻድ ብለውታል። ከዚያም አልፎ እነኛን ጠሪዎቹን ገደሏቸው፣ አሰቃዩቸው፣ አሰሯቸው፣ መከራ ደረሱባቸው። ስለዚህ ሁለተኛ ባሪያዎቹን አገልጋዮቹን ሲልክ ከዚህ በኋላ ሰው እንዲያትመርጧል ሁሩ ጸውጎ ለለሃለው ውስጥ ተበቋሩት ዋስፋት ዋናቀጽ በየመንገዱ በየአደባባዩ በየአዳራሹ ውስጥ ያሉትን ያገኛችሁትን ሁሉ ጠርታችሁ አምጡልኝ። ዋናው አሁን የምፈልገው ወደ ሰርጉ ቤት የሚመጣ ሰርጉ ቤትን የሚሞላ እፈልጋለሁ። ድግሱን የሚበላ ብቻ ነው እፈልገው። ሰው አትምረጡ ጥሩልኛለሁ ባለጸጋው። ከዚያ በኋላ ወጡና ባገኙትን ሁሉ ጠሩ ይላል። በየመንገዱ በየሰፈሩ በየመንገዱ በየአደባባዩ በየበሩ ያገኙትን ሰው ሁሉ ጠሩና ባለጸጋው በነገራቸው መሰረት ሲመጡ ሁሉም ሰው መጣና የባለጸጋውን ቤት ሞላው ይላል። የሰርጉ ቤት ሞላ። ምን አለ? እነኛ ቀረባቸው እንጂ ሰርጉ አልቀረበትም ማለት ነው። አዎ ሌሎች ተጠርተው መጡ። የታሰቡት አልሆኑም፣ ለነሱ አላለላቸውም። ሌሎች ግን መጡ ከየአቅጣጫው ተሰብስበው። ያልታሰቡ ሰዎች መጡና ሰርግ ቤቱን ሞሉት። ወመላ ቤተ ባዕል እምን ላይ ረፍቁ ለከብካብ ወደ ሰርጉ መጥተው የተቀመጡትን ሰዎች ቤቱ ሞላ፣ የባለጸጋው ቤት ሞላ ይላል። ከዚያ ንጉሥ ወይ ደስ ሊልህ ይገባል፣ የምትወደው ልጅ ይድርሃል፣ ቤቱን አንጠፈው ጎትጉተህ አዘጋጅተዋል፣ ድግሱንም ደግሰሃል። እነኛ የታሰቡት ባይላቸው ባይመጡ፣ ነገር ግን ባለጸጋው ያንተ ቤቱን ሞልቶልሃልና እንግዳዎች መጥተው ቤቱን ሞልተውታል፣ ደስ ሊልህ ይገባል፣ ግባና ያሉት። ምን አሉት? ገብተህ ያሉት። ከዚህ በኋላ ባለጸጋው ወባ ባዕል ውስተ ቤት ወደ ቤት ባለጸጋው ገባ። ከማይላይ ለረፍቁ ለከብካብ ለሰርግ መጥተው የተሰበሰቡትን ሰዎች ለማየት ገባ። ገብቶ በሚያይበት ጊዜ ቤቱ ሞልቷል። ምን ብሏል? ቤቱ ምን ብሏል? አሁን እንግዲህ አጠርታችሁ ሁሉም ቢቀርባችሁ ልጅ ድራችሁ በሬ አርዳችሁ ወይን ጠጅ ጥላችሁ ብዙ ወር ደክማችሁ አዘጋጅታችሁ ሁሉም ሰው አልመጣም ብሎ ቢቀርስ ምን ይሰማችኋል? አያችሁ፣ እነኛ ሲቀሩ ግን ሰው አልጠፋም። በየመንገዱ ያለው ተጠርቶ ገባና ቤቱን ሞላው። ባለጸጋው ገብቶ ሳይ ደስ አለው። ምክንያቱም ቤቱ በእንግዳ ሞልቶለታል። እንግዳ ወዳጅ ነው፣ ሁሉንም እኩል የሚወድ ነው ባለጸጋው። ስለዚህ ቤቱ ሲሞላለት ደስ አለው። ነገር ግን እንዲህ ሲቃኝ ግራና ቀኙን ፊትና ኋላ በሚቃኝበት ጊዜ ቤት ውስጥ
ወረከበ ሀደ ብእሴ ዘይለብሰ ልብሰ መርዓ የሰርግ ልብስ ያለበሰ አንድ ሰው አገኘ ይላል። እዚያ ሁሉ ሕዝብ አንድ ሰው ምን ያለበሰ የሰርግ ልብስ ያለበሰ አንድ ሰው ተገኘ። ከዚያ ባለጸጋው መፍቀሬ ሰብ ነውና ሰውን ወዳጅ ነውና እጅግ ወዳጅ ስለሆነ እጅግ ከልቡ ሰውን ስለሚወድ ምን አለው? በትሕትና ዝቅ አለና ኦርኬ ለምን ትቦይ ከዚህ ዘይለበስከ ልብሰ መርዓ ወዳጅ ለምን የሰርግ ልብስ ሳትለብስ እዚህ ገባ አለው። ተቃሉ ጋር ናቸው። በፍቅር ቋንቋ ማለት ነው። ወዳጅ ሁሉም የሰርግ ልብስ ለብሶ እዚህ መጥቷል። ደስ ብሎኝ ገብቻለሁ፣ ግን አንተ ሳይ ቅር አለኝ። ለምንድን ነው ብቻህን የሰርግ ልብስ ሳትለብስ የወጣኸው? እዚህ ገባ ለምን ገባ ሰርግ ቤቱ ብሎ ሲጠይቀው ባለጸጋው ሰውየው ምን መልስ ሰጠ? ወተፈጽመ ውእቱ ዝም አለ። እርሱ ምን አለ? ረስታችሁታል። እስኪ በሉ እርሱ ምን ነበረ? እርሱ ምን አለ? ዝም አለ። ርዕሳችን ነበር የትምህርቱ መነሻ ቁጥር 13 ላይ የምታገኙት ማቴዎስ 22 እርሱም ምን አለ? እስኪ ሁላችሁም በሉ እርሱም በሉ እስኪ ዝም አለ። አያችሁ ተጠይቆ ነው። የሰርግ ልብስ ለምን አለበስክም? ወደ ሰርጉ ቤት ስትገባ ለብሰህ መግባት ነበረብህ። ወደዚህ ስትመጣ ዝም ብለህ ሳትለብስ ለምን መጣህ ብሎ ሲጠይቀው መልስ አጣና ዝም አለ። አሁን መልስ ይጠፋል። እኛ ብንሆን ስንቱ ባወራን ምን ችግር አለ? መግዣ ስለሌለኝ አይደል ማለት ይችላል አይደል? እኔ መግዣ ስለሌለኝ አለበስኩ ማለት ይችላል። አይ ገንዘብ ስለሌለኝ ማዋስ የሚያውሰኝም ሰው ስለሌለ መግዛት አልቻልኩም ስለሌለኝ ነው ማለት ይችላል አይደል? ብዙ ማውራት እንችላለን። ብዙ በቀባጠር ነው ግን አይቻልም። ይሄ ጠፍቶት አይደለም ለሰውየው አሉ መተርጉማ ነው ያንዱታ መተርጉማ ይሄ ጠፍቶት እኮ አይደለም። ሰርግ ልብስ ያልገዛሁት መግዣ ስለሌለኝ ያለበስኩትም የተቀመጠ ልብስ ስለሌለኝ የሚያውሰኝ ዘመድ ስለሌለኝ ብሎ ለምን አይመልስም? ለምን ዝም ማለት ቢሎ ሞይ ይሄ ጠፍቶት ነው እንዴ? ከዚህ በላይ ብዙ ማውራት ይችል ነበረ። የሚሰጠው መልስ ከባድ ስለሆነ ዝምታ መረጠ። የሚሰጠው መልስ ምን መልስ ሰጥ ነበር? ምክንያቱም ምናሉ አዲስ ልብስ ግዛ አላልኩህም፣ ይሄንን አጥበህ ንጽህናውን ብትጠብቀው የሰርግ ልብስ ይሆናል ይለዋል። ልብስ እኮ ለብሷል። ልብሱ ግን የምን አይደለም አለ ነገሩ። አዎ ልብስ ለብሷል። ልብሱን ግን የሰርግ ልብስ አላደረገውም፣ አላጠበውም፣ ንጽህናውን አልጠበቀውም እንጂ ነጭ ልብስ ጥቁር ልብስ ምናምን የፋሽን ጉዳይ አይደለም። አሁን ሰውዬው እየጠየቀ ያለው የለበስከውን ንጽህናውን ብትጠብቀው የሰርግ ልብስ ይሆን ነበረ። ለምን አላጠብክም? ይህንን ለምን ንጽህናውን አልጠበቅም ስለሚለው ይህንን የሚሰጠውን መልስ ስለሚያውቅ ምንን መረጠ? ሰውየው ዝም አለ ይላል። ከዚያ በኋላ ከሰርግ ቤት አውጥታል፣ አስወጣው። ምክንያቱም የሰርግ ልብስ አለበሰው። ይሄ ምሳሌያዊ ትምህርት ነው። ነጋዴ ሲበዛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመክሊት ትርፍና ኪሳራ ያስተምራል ለነጋዴዎች። ይሄ በቀላሉ ስለሚገባቸው ትርፍና ኪሳራ ለነጋዴ በላይ የሚያውቅ የለም። ገበሬዎች ሲበዙ በዘር እየመሰለ ያስተምራል። የዘር ምሳሌውን ትምህርት ታውቁታላችሁ፣ ጊዜ ይነገራል። ማቴዎስ 13ን ማንበብ ነው። በዘር ምሳሌ መስሎ ያስተምራል። ገበሬዎች በደንብ ያን ስለሚያውቁት ማረስ፣ መቆፈር፣ ሞፈር ቀንበር ተሸክሞ ላይ ውሃታቸው አብሮ እየተንቀሳቀሰ በገጸ ምድር ምንም ነገር ሳያሳቅቀው የሚያርስ ገበሬ ነው። ከዚያ በኋላ ምን ያክል እህሉ እንደሚያፈራ በደንብ ጠንቅቆ የሚያውቅ ገበሬ ስለሚያውቅ ይህንን በደንብ አድርጎ ገበሬዎች የሚበዙበት እንደዚህ አካባቢ ያስተምራል። ሴቶች እናቶች በሚበዙበት አካባቢ ደግሞ በእርሾ መስሎ ያስተምር ነበረ። ወንጌል በእርሾ ተዘምቷል። እርሾን ከሴቶች በላይ ማን ያውቀዋል? በዛ አነሰ እንዴት ይቀመማል፣ እንዴት ይደረጋል፣ እናቶች ያውቁታል። ይሄ ስለዚህ በእርሾ ለሴቶች ያስተምር ነበር ክርስቶስ ወንጌልን ማለት ነው። እዚህ ላይ ደግሞ በሰርግ ቤት ነው እያስተማረ ያለው፣ መስሎ እያስተማረ ያለው። እስከዚህ ድረስ ምሳሌያዊ ትምህርት ነው። ትርጓሜው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይተረጎም መጽሐፍ ቅዱስ የለም። ባጭሩ ይሄ ዝም ብሎ መጽሐፍ ቅዱስ ብቻውን በቂ ነው ተሸክሞ በየመንገዱ የሚጮኸው ጥቅስ ጠቃሽ እንደዚህ አይደለችም የኛ ቤተክርስቲያን። መጽሐፍ ቅዱስን ተሸክመው መጽሐፍ ቅዱስን የማይረዱ መጽሐፍ ቅዱስ እየሰበኩ መጽሐፍ ቅዱስ ያልገባቸው ዝም ብሎ በጫጫታ በሆይታ ብቻ ወንጌል ብቻ የሚሉ እንደዚህ አይደለም። የእኛ ቤተክርስቲያን አበጥራ ጠርጥራ ተርጉማ አመስጥራ ተራቃ ትገልጣለች ወንጌል። የኢትዮጵያ ቤተክርስቲያን አይደለም በዚህ አሁን ካሉ ከማይመስሉ አይደለም ቀርቶ የሚመስሉን እንኳን ኦሪየንታል ቸርች ሲባሉ አብያተ ክርስቲያናት የሚባሉ በውጭ ዓለም ያሉ አብያተ ክርስቲያናት እነሱ እንኳን እንደኛ ወንጌሉን አያውቁትም። እውነታው ነው።
እንግሊዝኛ ቋንቋ ሊሰብኩ ይችላሉ፣ አረበኛ ሊሰብኩ ይችላሉ፣ ሂብሩ ሊሰብኩ ይችላሉ፣ ጽር ሊሰብኩ ይችላሉ፣ ዩጋሪት ሊሰብኩ ይችላሉ። እሱ ምንም ነገር አይደለም። ቋንቋ በየትኛውም ቋንቋ ይሰበክ። ግን አመስጥሮ አራቆ ወንጌልን መግለጥ የምትችለው የኛ ቤተክርስቲያን ናት። ከቃሉ ጋር ናቸው። አንድ አረፍተ ነገር እኮ የአዲስ ኪዳን ትምህርት እኮ በ13 ይተረጎማል። አንድ አረፍተ ነገርን በ13 አዲስ ኪዳን ተረጉማለች። የኛ ቤተክርስቲያን ብቻ ነው ተረጉሙ። አንድ አረፍተ ነገር ብሉይ ኪዳን እኮ በ11 ተረጉማለች። አንድን በላ ማለት ነው ተረጉማለች። በ8 መጻሕፍተ ሊቃውንት ተረጉማለች። በ9 መጻሕፍተ ሊቃውንት፣ በ7 መጻሕፍተ መነኮሳት አንድም ብላ የምትተረጉም ብቸኛው ቤተክርስቲያን ናት። ስለዚህ አሁን ደግሞ መጽሐፍ ቅዱስ በቂ ነው፣ መጽሐፍ ቅዱስ በቂ ነው፣ ትርጓሜ አያስፈልገውም፣ ሌላ ማጣቀሻ አያስፈልገውም ይሉናል። እንዴት ነው? መጽሐፍ ቅዱስ ብቻውን በቂ ሊሆን አይችልም ካልተተረጎመ። 10ው መጻሕፍት አልደገፉት፣ በቀመር ተቀምሮ ካልተደረሰበት መጽሐፍ ቅዱስ ብቻውን ማወቅ አይቻልም። ብቻውንም በቂ ሊሆን አይችልም። ከቃሉ ጋር ናቸው። መጽሐፍ ቅዱስ ብቻውን በቂ ነው ይሏቸዋል። ሌላ መጽሐፍ አያስፈልግም ለሱ መጥቀስ ይሏቸዋል። አሁን መጽሐፍ ቅዱስ እኮ ሰማያዊ ሕገ መንግሥት መለኮታዊ መመሪያ ነው። የመጽሐፍት ሁሉ ወላጅ አባት ነው። ምንም ጥርጥር የለውም። መጽሐፍ ቅዱስ የሁሉ ወላጅ ነው። የመጽሐፍት ሁሉ ወላጅ ነው። ሰማያዊ ሕገ መንግሥት መለኮታዊ መመሪያ ነው። ማንም ተነስቶ ዝም ብሎ አላፊ አግዳሚው ማንም የመጣው የሄደው አገር መሪ ሁሉ ሊያሻሽለው የማይችል በየትኛው ምክር ቤት የማይሻሻል አንቀጽ የማይጠቀስለት ብቸኛ ሰማያዊ ሕገ መንግሥት መለኮታዊ መመሪያ ነው መጽሐፍ ቅዱስ። ዓለም ተጠቅሎ ሲያልፍ እንኳን ለዘላለም ያው ሆኖ የሚኖር የእግዚአብሔር ቃል ነው። የማን ቃል ነው? የእግዚአብሔር ቃል እኮ ነው። መጽሐፍ ችግር የለውም። ግን ማጣቀሻ ያስፈልገውም ድጋፍ መጻሕፍት አያስፈልጉትም የሚደግፉት መጻሕፍት ማለት ግን ስህተት ነው። ስህተት ነው። በገድል ይደገፋል፣ በድርሳን ይደገፋል፣ በትርጓሜ ይደገፋል፣ በቀመር መጻሕፍት ይደገፋል። በተለያዩ መጻሕፍት ተደግፎ ሙሉ ይሆናል መጽሐፍ ቅዱስ። አንድ ነገር ጠይቃችሁ አሁን መጽሐፍ ቅዱስ ብቻውን በቂ ነው የሚል የዮሐንስ ወንጌል ምዕራፍ 2 ስታነቡ ምን ይላል? በገሊላ ቃና ወይም በቃና ዘገሊላ በሶስተኛው ቀን ምን ተደረገ ነው የሚለው? ሰርግ ተደረገ ይላል አይደል? ከቃሉ ጋር ናቸው። ምን ተደረገ? በስንተኛው ቀን? አሁን እስኪ መጽሐፍ ቅዱስን ጠይቁት። ሶስተኛው ቀን የተባለው ከመቼ እስከ መቼ ነው ብትሉት መጽሐፍ ቅዱስ መልስ የለውም። ብሉይ አይመልሰው፣ አዲስ አይመልሰው። ሶስተኛው ቀን ቆጥረህ ንገረኝ። ማክሰኞ ነው፣ ሮብ ነው፣ ሐሙስ ነው፣ ማን ነው ብትሉት መጽሐፍ ቅዱስ አይመልስም። ማን ይመልሳል ከተባለ የቀመሩ ይመልሰዋል። የክርስቶስን መወለድ መነሻ አድርጎ 5500 ዘመን ሰማይና ምድርን የፈጠረ እግዚአብሔር በለቢሰ ሥጋ ከድንግል ተወለደ፣ ተገለጠ በተዋሕዶ። መጋቢት 29 ቀን እሑድ ከቀኑ 3 ሰዓት ላይ እግዚአብሔር ሰው ሆነ። ታኅሳስ 9 ወር በኋላ ታኅሳስ 29 ተወለደ ነው ቤተክርስቲያኑ። ከተወለደ በኋላ 30 ዓመት በዚህ ምድር ላይ ኖረ። ለምሳሌ አሁን መጽሐፍ ቅዱስ ተወለደ ይላል አይደለ? ቃሉ ጋር ናቸው። ምን አለ? አዎ ተወለደ የሚለውን ችግር የለውም። ሁሉ መጻሕፍት በምስራተ መልአክ ሉቃስ ጀምሯል። ቀዳሚው ቃል ብሎ ቅድመ ዓለም መኖሩን አንድነት ሦስትነቱን ዮሐንስ ጀምሯል። ማቴዎስም የአብርሃም ልጅ የዳዊት ልጅ ብሎ በዘር ሐረግ ብሉያትና አዲሳትን አዋህዶ ለመተርጎም ለማሳየት ገልጧል። ማርቆስም ነቢያት አስቀድሞ የተናገሩት ወደዚህ መጣ ተጠመቀ ብሎ በጥምቀት ይጀምራል። አሁን ሁሉንም ወንጌላውያን ስንመለከት ችግር የለም ተወለደ የሚለው ይናገራል። ተወለደ ካሉ በኋላ ማቴዎስ 2 ላይ ምን አይነት ፍንጭ ያሳያል መሰላቸው? ተወልዶ ወደ የት ሄደ ሲባል ወደ ግብፅ ሀገር ተሰደደ ይላል። ምን አለ ይላል? በዚያ 3 ዓመት ከ6 ወር እንደኖረ በትርጓሜ ሊቃውንት አስቀምጠውታል። ከዚያ ከግብፅ ሀገር ከተመለሰ በኋላ በናዝሬት ኖረ ይላል። ከቃሉ ጋር ናቸው። በየት ኖረ? በየት ኖረ? በናዝሬት አደገ ኖረ። ወደ ናዝሬት ገባና ነዝራዊ ይባል ዘንድ በዚያ ኖረ ነው የሚለው። ከዚያ በኋላ ግን አስቡት፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከናዝሬት ከተመለሰ በኋላ የት እንዳደገ መጽሐፍ ቅዱስ አይገልጥም። እስከ ስንት ዓመት መሰላችሁ? እስከ 12 ዓመት ድረስ። እስከ ስንት ዓመት? ሉቃስ 2 ላይ ብልጭ የምትል ደግሞ ታሪክ አለች። በ12 ዓመቱ በአንያ ክብር ኢየሩሳሌም ወጣ ይላል። በስንት ዓመቱ? በስንት ዓመቱ? በ12 ዓመቱ በአንያ ክብር ከእናቱ ከንጽሕት ከቅድስት ድንግል ማርያም ጋር እና ከዮሴፍ ጋር በአንያ ክብር ኢየሩሳሌም ወጣ። በ12 ዓመቱ
12 ዓመት እስከሚሆነው የት ኖረ ብትሉት ማቴዎስ አይጽፍ አልጻፈ፣ ማርቆስ አልጻፈ፣ ሉቃስ አልጻፈ፣ የትም አታገኙት። እስከ 12 ዓመት ድረስ ያለውን ታሪክ አታገኙት። ከዚያ በኋላ 12 ዓመት በዓሉን አክብሮ ተመለሰ። ብዙ ጠፍቶባቸው በኋላ ተመልሰው ሄደው አገኙ። ተመልሶ መጥተው ወደ ኢየሩሳሌም፣ ከኢየሩሳሌም ወደ ናዝሬት ገሊላ መጡ። በናዝሬት ገሊላ ተቀመጠ ይልና ከዚያ በኋላ 30 ዓመት እስከሚሞላው የት እንዳለ አይናገርም መጽሐፍ ቅዱስ በአዲስ ኪዳን ነው የምነግራቸው። 30 ዓመት ላይ ከዮሐንስ ጋር በዮርዳኖስ ተገናኙ። ከናዝሬት መጡ ማለት ነው። በ30 እስከዚያ ድረስ 12 ዓመት እስከ 30 ዓመት የት ነበር ክርስቶስ? መጽሐፍ ቅዱስ ላይ ተጻፈ። ይህን የታገኙታላችሁ ሙሉን እስከ 30 ዓመት እንዴት እንዳደገ ከልጅነት ከድንግል ከተወለደ በኋላ በሰፈር ከህፃናት ጋር እንዴት እንዳደገ በዝርዝር ታምረ ኢየሱስ ላይ ግን ሙሉ ታሪኩ ታገኙታላችሁ። ስለዚህ መጽሐፍ ቅዱስን አዲስ ኪዳን ሊሞላው የሚችለው ታምረ ኢየሱስ ነው ማለት ነው። ተቃሉ ጋናችሁ አይ ነቃፊ ስለበዛ እንድትረዱት ነው የሚመነው። አይ ገድል አያስፈልግም፣ ድርሳን አያስፈልግም፣ ታምር የሚለው ነገር ይሄ አሁን የዘወትር አጀንዳ ሆኗል። ከተማው የሚናጠው በዚህ ነው። ከተማው ብቻ አይደለም፣ ሶሻል ሚዲያ የሚናጠው በዚህ ነው። ትውልድም እየጠፋ ያለ ባለማወቅ በዚህ ነው። ቤተክርስቲያኗ እንከን የላትም። ትምህርቷ የእኛ እውቀት ይወሰናል፣ ውስነልኛ። ቤተክርስቲያኗ ግን ባህር ነች፣ ውቅያኖስ ነች። ደግሞ እንከን የለባትም፣ የክርስቶስ አካል ስለሆነች ማለት ነው። የጎደለባት ነገር ሙሉ አድርጋ የምትሰጠን ቤተክርስቲያኗ ነው። ታያችሁ። ስለዚህ መጽሐፍ ቅዱስ ብቻውን በቂ ነው ካል ክርስቶስ የት እንዳደገ እንዴት እንዳደገ ይሄን በዝርዝር የሚነግረን ታምረ ኢየሱስ ነው። ሌላው ወደ ቅዳሴው ስንሄድ በቅዳሴ ላይ ወልሂ በበህቅ ዘይትዕዘዝ ለአዝማዲሁ እንተ ይእትሙ ወለ ይእትሙ ለእናቱ ለዘመዶቹ እየታደገ በበህቅ ጥቂት ጥቂት እያላደገ ነው የሚለው። እንዴት አደገ የሚለው ሲተነተን መተርጉማን ዲዮስቆሮስ ቅዳሴ ሲተረጉሙት ምናምን እንዴት አደገ እየታዘዘ ለማን ለእናቱ ፈቃሉ ጋር ናቸው። ሰው ሆኗልና ለሰውነት ይታዘዛል። ይህን እያደረገ ነው። ሲታዘዝ ደግሞ አምላክነቱንም እየገለጠ ነው። ፈቃሉ ጋር ናቸው። ሰውነቱን ብቻ አይደለም አምላክነቱንም እየገለጠ ነው። ምን ይታዘዝ ነበር? እንጨት አጣል ትለዋለች እናቱ። እንደ ማንኛውም ሕፃን እንጨት ሊያመጣ ይሄዳል። እንደ አምላክ እንደ ሰውነቱ እንጨት አጣ ይባላል፣ እንጨት ሊያመጣ ይሄዳል። እንደ ሰውነቱ እንጨት ሊሰብር ይሄዳል፣ እንጨት ሊለቅም ይሄዳል። እንደ አምላክነት ደግሞ ማሰሪያ ገመድ ያስፈልገው። ነፋሳትን ያዛቸዋል። ነፋሳት ደግሞ ማሰሪያ ይሆናል፣ ገመድ ይሆናል። ነፋስ እሱ ሲያዘው ማለት ነው አምላክ ነው። እንደ ሰውነቱ እንጨት ሲለቅም እንደ አምላክነቱ ደግሞ ነፋስን ገመድ ያደርገዋል። በትከሻው መሸከም አይጠበቅበትም። እንደ አምላክነቱ ደመናን ያዘዋል፣ ደመና ትከሻው ይሸከማል። እንደዚህ አድርጎ እናቱን ያገለግል ነበር። ክብር ለስሙ ይሁንና ይህን ነው የሚነግረው መጽሐፉ። ሌላው ከዛው ጋር ተያይዞ ሲታዘዝ ውሃ ጣልኝ ትለዋለች። ልጄ ውሃ ጣል ትለዋለች። እሺ ብሎ ውሃ ሊያመጣ ይሄዳል። ውሃ ሊያመጣ እንደ ሰውነቱ ውሃ ሊያመጣ ውሃ ሊቀዳ ይሄዳል። እንደ አምላክነቱ ወንፊትን ያዘዋል። እንዳታፈስ ይለዋል። ወንፊት ሳያፈስ ውሃ ተሸክሞ ይመጣል። እንደዚህ የታዘዘ አደገ። ይህን መጽሐፍ ተባብረው ያስቀምጠ ይሞሉታል ማለት ነው። እና ከዚህ መካከል አንዱ ምሳሌያዊ ትርጓሜ በቤተክርስቲያን እጅግ በብዛት የሚገኝ ብሉያትም አዲሳትም በሰፊ የሚናገሩት ጉዳይ ምሳሌያዊ የትርጓሜ ትምህርት ነው ማለት ነው። መጽሐፍ ቅዱስን አብዝታ የምታረጉመው ቤተክርስቲያኗ መጽሐፍ ቅዱስን ሙሉ ለማድረግ እንጂ ለማጉደል አይደለም። ተጋሩ ጋራችሁ ምን ለማድረግ ዮሐንስ ወንጌሉ መጨረሻው ላይ ሲዘጋው ምን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ሁሉ በሙሉ ተጽፎ ቢሆን ዓለም ባልተሸከመውም ነበር ይላል። ይሸከመዋል። ክርስቶስ ከልደቱ ጀምሮ እስከ ዕርገቱ ድረስ የሰራው ድንቅ ስራ የዕለት የዕለቱ የሰከንዱ የደቂቃው ሁሉ ተዘግቦ ቢጻፍ ዓለም ይሸከመዋል? ሊሸከመው አይችልም ይላል። አይሸከመውም ነበር ይላል። ባልተሸከመውም ነበር ይላል። ስለዚህ ወደ ምሳሌው ስንመጣ የሰርግ ቤቱ የሰርጉ ባለቤት ልጁን የዳረ የተባለው እግዚአብሔር አብ ነው አሉ መተርጉማኑ። ልጁን የዳረው እግዚአብሔር አብ ነው፣ የተዳረው ወልድ ነው አሉ። መዳር ሲል ምን ማለት ነው? ስጋ መልበሱን መናገር ከድንግል ሰው መሆኑ ነው። ተዳረ ስንል እግዚአብሔር ወልድ ሰው ሆነ ማለት ነው። ተቃሉ ጋናችን በቤተክርስቲያን አሁን ደግሞ የሳምንት ሙሽራ ስለ መራዊ ነው የሚናገር ብሎ መራት ነው። ስለ መራዊ ነው የሚናገረው። ሙሽራ ይለዋል ክርስቶስ። ምን ይለዋል? ምን ይለዋል? ምን ይለዋል? ሙሽራ ይለዋል ክርስቶስ። በዚህ ሳምንት የሚዘመረው የሙሽራ ጉዳይ ነው።
ሙሽራችን ደግሞ ክርስቶስ ነው። ሙሽራ ይለዋል። ሙሽሪት ቤተክርስቲያን፣ ሙሽራው ክርስቶስ ነው። ሙሽሪት ቤተ እስራኤል፣ ሙሽራው ክርስቶስ። ሙሽሪት ሚመናን ወይም ሙሽራው ክርስቶስ ነው እያለ ቤተክርስቲያን የምትዘምረው ማለት ነው። መሮ ያለ ቤተክርስቲያን ቤተክርስቲያን ሙሽራዋ ነው። ስለዚህ ዳሪው እግዚአብሔር አብ ነው፣ ተዳሪ እግዚአብሔር ወልድ ነው ስንል ተዳረ ስንል ሰው ሆነ ማለት ነው። ምን ሆነ ነው? ሰው መሆኑ ነው። በእኛ ሰርግ እንዲያታዩት ሰው ሆነ ማለት ነው። ስጋ ለበሰ ማለት ነው። በተዋህዶ ተገለጠ ማለት ነው። እግዚአብሔር አብ ዳሪ ነው ስንል ደግሞ ያ የመንፈስ ቅዱስ የወልድ አንዲት ፈቃድ ስላለች ነው። በቃሉ ጋር ናቸው። የማን ፈቃድ? የሶስቱ ስንት ፈቃድ? አንዲት ፈቃድ አለች። ልጅ እንዳለ ማለት ፈቃዱ አለ ማለት የሁሉም ፈቃድ ናት። አንዲት ፈቃድ ስለሆነች በአብ በወልድ በመንፈስ ቅዱስ ፈቃድ እንደዚህ አይደል? እንዳሴ ማርያም እስመ በፈቃዱ በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነው የሚለው አይደል? ያ ማለት ሶስት ፈቃድ ያለ ማለት አይደለም። አንዲት ፈቃድ ናት የሶስቱ። በዚያች ፈቃድ በፈቃድ እግዚአብሔር ሰው ሆነ። የሰርግ ቤት ድንግል ማርያም ብለው ተርጉሞታል ሊቃውንቱ። የሰርግ ቤት ማለት ማን? ድንግል ማርያም። ተዳሪው እግዚአብሔር አብ፣ ተዳሪው እግዚአብሔር ወልድ፣ የሰርግ ቤት ድንግል ማርያም፣ ሙሽሪት ቤተክርስቲያን ነው። በዚህ ውስጥ የሚታዩት እነዚህ ናቸው። ቅድም እንዳልኳችሁ ነገረ እግዚአብሔር አለበት፣ ነገረ ማርያም አለበት፣ ነገረ ቤተክርስቲያን አለበት፣ ነገረ ቅዱሳን አለበት። በዝርዝር ቢያስረዳል ሲጠቃለል ግን ንስሐ እንዲገባ ነው ትምህርቱ። እግዚአብሔር አብ ልጁ ያረሰልን እግዚአብሔር ወልድ በአንዲት ፈቃድ በሶስቱ አንዲት ፈቃድ ሰው ሆነ ማለት ነው። የሰርግ ቤት ድንግል ማርያም ናት። ሁሉ የተከናወነው በእሷ ስለሆነ በሰርግ ቤት ብዙ ነገሮች ይከናወናሉ። ብዙ ነገሮች የተከናወኑት በድንግል ማርያም ነው። ለዚህም ሊቃውንት ሲያስቀምጡ በሰርግ ቤት አራት ነገር ይደረግበታል፣ ይከናወንበታል። ስንት ነገር? እስኪ በሉ በሰርግ ቤት በሉ እስኪ አራት ነገሮች ይከናወኑበታል። ስንት ነገሮች? አራት ነገሮች። አንደኛ ዘፈንና ጨዋታ አለው አይደለ? ሰርግ ከቃሉ ጋር ናችሁ። ምን አለው? ሰርግ ቤት ዘፈንና ጨዋታ ያስተናግዳል አይደለ? አንደኛ። ሁለተኛው ደግሞ መብልና መጠጥ አለ አይደል? በሰርግ ቤት እነዚህ ይከናወናሉ። በሶስተኛ ደረጃ ያልተዋወቁት የሙሽራውና የሙሽሪት ቤተሰቦች ምን ይላሉ? አንድ ያልነበሩ ስንት ይሆናሉ? አንድ ሀሳብ ይሆናሉ፣ ይገናኛሉ ማለት ነው። ውህደት ይፈጠራል፣ ግንኙነት፣ ፍቅር ይመሰረታል። የማይተዋወቁት ሁሉ ይተዋወቃሉ ማለት ነው። ሶስተኛው። አራተኛው ሙሽሪትና ሙሽራው ተዋህዶ ያደርጋሉ በሰርግ ቤት። እነኚህ አራት መሰረታዊ ነገሮች በሰርግ ቤት ይደረጋሉ። በድንግል ማርያምም የተደረጉ አራት ነገሮች አሉ፣ በእሷ አማካኝነት ማለት ነው። የሰርግ ቤቷ ድንግል ማርያም ናት ስንል እንደ ዘፈንና ጨዋታ ትምህርትና ታምራት ተደርጓል። ተቃሉ ጋር ናቸው። በእናቷ ማህፀን እያለች ዕውር ታበራ ነበር አይደል? አሁን ያን ይፈወሱ ነበር። ምን ያልተደረገ ታምር አለ በሱ። ደግሞም ሰማይና ምድር የፈጠረ ረቂቅ ባህሪ መለኮት በረቀቀ የብርሃን ሰፋድ ተጠቅሎ በማህፀኗ ባደረ ጊዜ ስንቱን ታምር ታደርገው ነበር ድንግል ማለት ነው። ዕውራን ሁሉ ይበሩ ነበር እየዳሰሷት እሷ። እንግዲህ እነ ኤልሳቤጥን ሁሉ ማየት ትችላላችሁ። ክርስቶስ በማህፀኗ ሳለ ኤልሳቤጥ የጌታዬ እናት ብላ መስክራለች። መንፈስ ቅዱስ ወስራ ያድሮ እንድትመሰክር አድርጓል። ኤልሳቤጥ ስትናገር የስድስት ወር ጽንስ በማህፀኗ ሆኖ ለፈጣሪው በድንግል ማርያም ማህፀን ላለው ለፈጣሪው የአምልኮ ስግደት ለባለ ማህፀኗ ለድንግል የጸጋ ስግደት ሰግዷል። በማህፀኑ ነው ዮሐንስ ማለት ነው። ትምህርትና ታምራት ተደርጓል። እንደ ዘፈንና እንደ ጨዋታ በሰርግ ቤት እንደሚደረግ ትምህርትና ታምራት በድንግል ማርያም ተከናውኗል ማለት ነው። ሁለተኛው መብልና መጠጥ እንዳለ ስጋዬን ብሉ ደሜን ጠጡ ብሎ የዘላለም ሕይወት የሆነው ራሱ የሰጠን መድኃኒዓለም ከድንግል ሰው ሆኖ በቃሉ ጋር ናቸው። የሕይወት ምግብ አረፍተ ዘመን የማይገታው ያ ከሰማይ የወረደው መና እኔ ነኝ ያለው ከሰማይ የወረደው ስንለው እንደ እስራኤል መና ያልሆነ የእስራኤል ጊዜያዊ ነው፣ ይህ ዘላለማዊ ነው። ያ ምድረ ርስት የሚያስገባ ነው፣ ይህ መንግሥተ ሰማያት የሚያስገባ ነው። ያኛው አፈር ገሰስ የሚሆን ነው፣ ይሄኛው ሕይወት የሚሆን ነው። ከሰማይ የወረደው እውነተኛው መና ከድንግል የተገኘው መና ያ ከጭንጫ ላይ ሙሴ ያፈለቀው ውሃ አይደለም፣ የጠጣ ነው።
ከጎኑ የፈለቀውን ደም ነው። ይህንን ስጋና ደሜን ብሉ ጠጡ የዘላለም ሕይወት ታገኛላችሁ ብሎ የሰጠን እውነተኛው ምግብ እውነተኛው መጠጥ ከድንግል ማርያም ተገኝቷል። ከሰርግ ቤቷ ማለት ነው። መብል መጠጥ በሰርግ ቤት እንደሚገኝ ክርስቶስ ስጋና ደሙን የሰጠን ከድንግል ማርያም ሰው ሆኖ ከተወለደ በኋላ በቀራንዮ በመስቀል ላይ ራሱን አይዳ አድርጎ መስጠቱ ነው። ሶስተኛው የሙሽሪትና የሙሽራው ቤተሰቦች ምን ይላሉ? የማይተዋወቁት ምን ይላሉ? ያልተገናኙት ምን ይላሉ? አንድ ያልነበሩት ስንት ይሆናሉ? አንድ ይሆናሉ። ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ ሁሉ ተለያይቶ የነበረው ሁሉ ተጠቅሎ አንድ ሆነው አምላክ ድንግል ሰው ከሆነ በኋላ ነው። ለዚህም ቤተልሔምን ማየት በቂ ነው። ቤተልሔም ላይ ክርስቶስ በተወለደ ጊዜ በሉቃስ 2 ላይ እንደተገለጠው አያችሁ፣ ከሰማይ መላእክትን አመጣ እግዚአብሔር። በልደቱ የተለያየውን ዓለም ሁሉ አንድ አድርጎታል። በመወለዱ ክርስቶስ ከድንግል እሷ ታቅፋው ሳለ ታቅፋ ፈጣሪያቸውን ያዩ ፍጥረት ሁሉ ፈጣሪን ያየው ድንግል ማርያም ታቅፋው ነው። ከሰማይ መላእክት መጡ፣ ከመንደር እረኞች መጡ፣ ከምስራቅ ሰብአ ሰገል ጠቢባን መጡ፣ ከበረት እንስሳት ተገኙ። ሁሉም ከድንግል ማርያም በተወለደው በኢየሱስ ክርስቶስ አንድ ሆነዋል። ክብርና ምስጋና ለስሙ ይሁን። አራተኛው እና የመጨረሻው የሙሽሪትና የሙሽራው ተዋሂዶ አንድነት ይደረጋል ማለት መለኮትና ትውፊት አንድ መሆናቸውን ነው። በድንግል ማርያም ተዋሂዶ ረቂቅ ተዋሂዶ ሚስጥረ ተዋሂዶ በድንግል ማርያም የተከናወነ መሆኑን መግለጽ ነው። የሰርግ ቤቷ ድንግል ማርያም ናት። ሙሽሪት ቤተክርስቲያን፣ ሙሽራችን ክርስቶስ ነው። ተዳረ ስንል ስጋ ለበሰ ማለት ነው። አብዳሪ ነው ስንል በሦስቱ አንድነት ፈቃድ እግዚአብሔር ሰው ሆነ ማለት ነው። ነገረ ተዋሂዶ በአባቶቻችን ትርጓሜ ትምህርት በዚህ መንገድ ያስረዱና ያስተምሩና ማለት ነው። ከዚያ በኋላ ሰርግ የሚጠሩ ሰዎች አሉ፣ የሚጠሩ ሰዎች አሉ፣ የሚጠሩና የሚጠሩ ሰዎች አሉ። ጠሪዎች የተባሉ የመጀመሪያ ሁለተኛም አሉ። 2 ጊዜ ነው ጠሪ የታዘዘው። የመጀመሪያ ጠሪዎቹ አበይት ነቢያት ናቸው። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። ሰርግ የሚጠሩ እነማን ናቸው? አበይት ነቢያት። ሁለተኛ ጠሪዎች ደቂቅ ነቢያት ናቸው ብለውታል። ለብሉይ ኪዳኑ ነው። ለአዲስ ኪዳኑ ሌላ ትርጓሜ ያለው እናመጣዋለን። አበይት ነቢያት ሰርግ ሊጠሩ ወጡ። ሰርግ ሲጠሩ ሰርግ የሚጠሩት እስራኤል ዘሥጋ ናቸው። ይሄ ተስፋ መስቀል የተሰበከላቸው ውረድ ተወለድ፣ ብርሃን ክላክልን፣ ጽድቅ ክላክልን ተማህጽኖ የተሰበከላቸው። ይሄ በነገራችን ላይ ብሉይ ኪዳን በ3 አይነት መንገድ ነው የሚጠናው። ትንቢተ ነቢያት ከቃሉ ጋር ናቸው። በስንት አይነት መንገድ? 3 አይነት አስተምሮ መንገድ ነው ያለው ብሉይ ኪዳን ስንረዳው በዚህ ልክ ነው። አንደኛው ይወርዳል ይወለዳል ዓለም ይድናል የሚለው ተስፋ መስቀል ይባላል። ይሄ ስብከት ከቃሉ ጋር ናቸው። እስኪ በሉ ይወርዳል፣ በሉ እስኪ ይወለዳል፣ ዓለም ይድናል። ይሄ ተስፋ መስቀል ይባላል። አያችሁ፣ ዓለም ተስፋ ቆርጦ እንዳይቀር። ምክንያቱም ገነት ተዘግቷል፣ ሲኦል አፉን ከፍቶ እየዋጠ ነው ዓለም ያለው። የሞት ማሰሪያ በርትቷል፣ መቃብር አፉን ከፍቷል። ዓለሙን እየወረደ እየተዋጠ ነው ያለው። አያችሁ። ስለዚህ በዚህ መካከል ተስፋ ቆርጦ ጨርሰው እንዳይጠፉ ምዕመናን ተስፋ እንዳይቆርጡ ይወርዳል ይወለዳል ዓለም ይድናል ብለው ያ እንደ ካባ የመርገም ዘመን ጨለማ ዘመን ዓለም ለብሶ ሲኖር በዚያ ውስጥ እንደ ከዋክብት እያበሩ የተነሱ ነቢያት አባቶቻችን ይወርዳል ይወለዳል ዓለም ይድናል ብለው ተስፋ መስቀል እየሰበኩ ዓለምን ማጽናናታቸው ተስፋ መስቀል ተብሎ ይነገራል። ይወርዳል ይወለዳል ይላል። ሁለተኛው የነቢያት ትምህርት በሁለተኛ ደረጃ ስናስቀምጠው ተማጽኖ ይባላል። ልመና ከቃሉ ጋር ናቸው። ምን ይባላል? ተማጽኖ ማለት ልመና ማለት ነው። ማንም መለመን። አዎ፣ ይሄ ደግሞ ተማጽኖ ወይም ይሄ ልመና የሚለውን ሲተረጉመው ብርሃን ክላክልን፣ ጽድቅህን ላክልን፣ እጅህን ላክልን። ይሄ ተማጽኖ ነው። እንደው እንደ ኢሳይያስ እንደው በተለይ በዚህ ላይ አበክሮ ኢሳይያስ ተማጽኖ ዳዊትና ኢሳይያስ በደንብ ይገልጹታል። ልመና ነው። ወግዞ አሪሞ ከሰማያት አቤቱ ሰማያትን ሰንጥቀሃቸው ውረድ፣ ተወለድ፣ ወደዚህ ናና ውረድ፣ ተገለጥ፣ ሰማያትን ሰንጥቀህ ተራራዎችም ይንቀጥቀጡ ይላል። አጋንንት ማለት ነው።
አጋንንት እንዲቀጠቀጡ፣ አመፀኞች ሁሉ ድል እንዲደረጉ ሰማያትን ሰንጠቃቸው ውረድ። ወኮነ ጽድቅነ ከመ ጽድቀ ትልኮ እነሆ እንደ መርገም ጨርቅ ሆኗል ጽድቃችን። ጽድቅ እንሰራለን ግን የደም ጨርቅ ነው ጽድቃችን። ከቃሉ ጋር ናቸው። ገነት አይከፍትም የጽድቅ ስራችን። መስዋዕት ተሰዋል። ብዙ ሺህ በግ፣ ብዙ ሺህ ላሞች፣ ብዙ ሺህ በሬዎች፣ እጓለ ርግብ፣ ዋኖሶች ብዙ ሰዋል። ያ ግን ገነትን ሊከፍት አልቻለም። ስለዚህ እንደ መርገም ጨርቅ ሆኗል ጽድቃችን ነው። መርገም ጨርቅ ማለት በነገራችን ላይ በደም የተለወሰ ጨርቅ ማለት ነው። አሁን በደም የተለወሰን ጨርቅ ለብሰን አንወጣም አይደለ? ከቃሉ ጋር ናቸው። ምን ስለሆነ ለሰው ስለማያስደስት ነው አይደለ? ስለማያስደስት ለብሰን አንወጣም። ለእኛም ደስታ ስለሌለ ቢቸግረን እንኳን ወይ ቤት ሊኖር እንችላለን። በደም የተለወሰ ጨርቅ ለብሰን አንወጣም። አያችሁ? ስለዚህ እኛም እንደዚህ ነው። ወጥተን አደባባይ ላይ ጸድቀናል፣ ገብተናል ገነት መንግስተ ሰማያት ብለን የማንደፍርበት ላይ ነው ያለነው። ሰማያትን ሰንጥቀህ ውረድ። መፍትሄው አንተ ነህ። ለአዳም በገባው ቃል ኪዳን መሰረት ከእኛ በፊት ለነበሩ አባቶች በገባው ቃል ኪዳን መሰረት ውረድ፣ ሰማያትን ሰንጥቀሃቸው ውረዳል። ተራራዎች ይንቀጥቀጡ፣ ያሰሩ አጋንንት ይታሰሩ፣ ድል ይደረጓል። በከመ ይግፎ ነፋስ ለጸበለ ምድር ከማሁ ሀፈሰነ ጌጋይ። እነሆ የምድር ትቢያ ነፋስ እየጠረገ እንደሚወስደው በደላችን እንደዚያ እየጠረገ ወሰደን። እስኪ በሉ የምድርን ትቢያ በሉ እስኪ። ነፋስ እየጠረገ እንደሚወስደው እስኪ ሊገሙት። የምድርን ትቢያ ነፋስ እየጠረገ እንደሚወስደው የእኛም በደላችን እንደዚያ እየጠረገ ነው። አያችሁ? ስለዚህ መፍትሄው ማን ነው አለ? አንተ ነህ እግዚአብሔር። አንተ ነህ። የኃጢአት ምንጭ ሰይጣን ማድረግ መቁረጥ የምትችለው አንተ ነህ። እኛ ነፃ ማሰብ ከስራት ነፃ የምታወጣ ተማጽኖ የሚባለው መማፀን መለመን የሚባለው ትንቢተ ነቢያት ሁለተኛው ተማጽኖ፣ አንደኛው ተስፋ መስቀል፣ ሁለተኛው ተማጽኖ ይባላል። ብሉይ ኪዳን በሶስት መንገድ ብቻ ነው የሚጠራው። በሶስተኛ ደረጃና የመጨረሻው ወደ እኔ ተመለሱ የሚለው የንስሐ ጥሪ ይባላል። ተቃሉ ጋር ምን ይባላል? የምን ጥሪ? አዎ ተመየጡ ሀቢ የማይል ነቢይ የለም። ከዳር እስከ ዳር 46ቱ መጻሕፍት ተብሏል። ይቢ አምላከ እስራኤል አምላከ አዶናይ ጸባዖት እግዚአብሔር አዶናይ እግዚአብሔር የሰራዊት ጌታ እግዚአብሔር ቅዱስ እስራኤል እግዚአብሔር የነቢያት ቋንቋ ነው። ሞገሰ ቃል ይባላል። ሞገሰ ቃል አንጠልጥለው እግዚአብሔር አይሉትም። ከቃሉ ጋር ናቸው። የኛ ቤተክርስቲያን ኢየሱስ ማለት ኃጢአቱም አይደለም። ሞገሰ ቃል ግን ክብር ስለሚገባው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስትለው ደግሞ ልዩ ክብር አለው አይደል እንዴ? አይደል? ይሄ ሞገሰ ቃል ክብር መስጠት እኮ ነው እንጂ ኢየሱስማ መድኃኒት ነው። ችግር አለው? ክርስቶስማ ገዣችን፣ አስተዳዳሪያችን፣ የነፍስ ሥጋ ገዥ፣ ሹማችን፣ መሪያችን እኮ ማለት ነው። ክብራችን እኮ ማለት ነው። ምን ችግር የለውም። አማኑኤል ማለት እኮ ከኛ ጋር የሆንክ የማትለየን አብረን የምትኖር ማለት ነው እኮ። ምንም ችግር የለውም። ግን ጌታችን ስንለው የነፍስ ሥጋ ገዥ ማለት ነው። አምላካችን ስንለው ካለመኖር ወደ መኖር አንተ የፈጠርከን እንዲህ ብለን የምናመልክ ማለት ነው። ኢየሱስ ማለት ደግሞ መድኃኒታችን ማለት ነው። እነኚህ ነገሮችን አስተባብረን በክብር በሞገስ ቃሉን መጥራት ማለት ነው። ነቢያትን የሁሉንም ነቢያት ስታነቡ እግዚአብሔር የሚል ነቢይ የለም። ሌላ ቅጽል ይሰጡታል። ከቃሉ ጋር ናቸው። ምን ይሉታል? ምን ይጨምሩበታል? ቅጽል አለው ሌላ እጅግ ያንን እግዚአብሔር የሚለውን የሚያጎላ ነገር ይጠቀማሉ። የሙሴ መጻሕፍትን ስታነቡ ምን ይላል መሰላችሁ? ቅዱሰ እስራኤል እግዚአብሔር ነው። እስኪ በሉላችሁ፣ እስኪ በሉ ቅዱሰ እስራኤል እግዚአብሔር። አያችሁ? የሙሴ ቋንቋ ቅዱሰ እስራኤል። ቅዱስ ማለት ሲተረጎም ልዩ ማለት ነው። የእስራኤል ልዩ ገዥ ማለት ነው። እንዴት ነው ልዩነቱ ከተባለ ሰማይ የመሰለ ባህር ሰነጠቀ፣ ጥንቻላ ውሃ ፈለቀ፣ ሰማይ መና ወረደ፣ ሰባት ደመና እየጋረደ በክብር ህዝቡን የመራ ማለት ነው። በብርሃን ደመና አጅቦ የመራቸው የህዝቡ መሪ ልዩ መሪያቸው ማለት ነው። ቅዱሰ እስራኤል ነው የሚለው ሙሴ ሲጠራው እግዚአብሔር የእስራኤል ቅዱስ እግዚአብሔር እንዲህ ይላል ብሎ ሙሴ ይናገራል። ይህ ሞገሰ ቃል ይባላል። ኢሳይያስ ላይ ስትሄዱ ደግሞ ጸባዖት እግዚአብሔር አኮ እግዚአብሔር ጸባዖት ዘራ ሁከ እያፍረፈለነ ከመሰሎም ፈነ ወከመገበራ መሰለኝ ነው ኢሳይያስ። እግዚአብሔር ንጹሕ ዘርን ባያስቀርልን ኑሮ ጸባዖት እግዚአብሔር ነው። ጸባዖት ማለት አሸናፊ ማለት ነው። ከቃሉ ጋር ናቸው።
ጸባዖት እግዚአብሔር ጸባዖት ነው የሚለው ኢሳይያስ። ጸባዖት በሚል ቋንቋ ይጨምርበታል። ጸባዖት ማለት አሸናፊ ነው፣ የኃያላን ኃያል፣ የነገሥታት ንጉሥ፣ የጌቶች ጌታ፣ ሁሉንም አሳልፎ ለዘላለም የሚኖር በሞት የሚያስር ሁሉን የሚያወርድ ወደ መቃብር ወደ ትቢያ ዓለምን የሚቀይር እሱ ግን መቃብርን ራሱ ዓለምን ትቢያ ያደረገ መቃብርን ትቢያ አድርጎ የተነሳ ዓለምን ያሰረ የሞትን ማሰሪያ የቆረጠ ልዩ አሸናፊ እግዚአብሔር ማለት ነው። ክብርና ምስጋና ለስሙ ይሁን። ጸባዖት ማለት አሸናፊ ማለት ነው በኢሳይያስ ቋንቋ። በሕዝቅኤል ቋንቋ ስንመጣ ደግሞ አዶናይ እግዚአብሔር። ምን አልኳችሁ? አዶናይ እግዚአብሔር። አዶናይ ስንተረጉመው ዕብራይስጥ ነው፣ ሂብሩ ነው። ወደ ግዕዝ ስንቀይረው ኮናኔ በሰርቅ ፈትሐ በርት ማለት ነው። በእውነት የሚገዛ እውነተኛ ፈራጅ። እስኪ በሉ አዶናይ ማለት በውስጡ በእውነት የሚገዛ እውነተኛ ፈራጅ፣ ለፍርዱ አድልዎ የሌለበት። አያችሁ ማነው እሱ? ክብር ለእሱ ይሁን። እግዚአብሔር ነው አድልዎ የሌለበት። እግዚአብሔር መንደር የለው፣ እግዚአብሔር ሰፈር የለው፣ እግዚአብሔር ጎሳ የለው፣ እግዚአብሔር ቋንቋ የለው፣ እግዚአብሔር ዘመድ የለው። ለሁሉ እኩል የሚፈርድ ነው እግዚአብሔር። ሀብታም የለ፣ ድሃ የለ፣ ቀጭን የለ፣ ረጅም የለ፣ ወፍራም የለ፣ ረጅም የለ፣ አጭር የለ፣ ነጭ የለ፣ ጥቁር የለ። እግዚአብሔር እኩል ፈራጅ ነው። አያችሁ ለፍርዱ ደግሞ ትክክለኛ ፈራጅ መሆኑን የግድ ጥቅስ ሳያስፈልገው መዓልትና ሌሊት ክረምትና በጋ በቂ ነው እግዚአብሔር እውነተኛ ፈራጅ ለመሆኑ። አሁን ጨለማው ለሁላችን የተገፈፈው ብርሃን ለሁላችን የተሰጠው አይደል? ብርሃን የተሰጠው አለ። አሁን እስኪ አሁን ለጻድቃን ብቻ ቢሆን ለኛ ጨለማ ነበር ማለት ነው። አያችሁ አሁን ይህንን ፍርድ የሚሰጠው ዓለም ቢሆን ምን ይሆን ነበር? ጨለማና ቀንና ሌሊትን የሚሰጠው የዚህ ዓለም ዳኞች ቢሆኑ፣ የዚህ ዓለም መሪዎች ቢሆኑ፣ የዚህ ዓለም ፈራጆች ቢሆኑ ምን ይሆን ነበረ? እነማን ነበሩ ፀሐይ የሚወጣላቸው? እነማን ነበሩ ጨለማ ውስጥ የሚኖሩት? አስቡት። እስከ ኃጢአታችን ከጻድቃን ጋር እኩል እግዚአብሔር ፀሐይ ለኛ ያወጣል። አያችሁ እግዚአብሔር እውነተኛ ፈራጅ ነው። ለዚህ ነው ክረምት ጠብቆ 3 ወር በየዓመቱ ይመጣል፣ በጋውን ጠብቆ ጊዜውን ይመጣል። ይህንን ማንም ሊያፈራርቅ አይችልም። ይሄ የጌትነቱ መገለጫዎች ናቸው እነዚህ። ማለትና ሌሊትን ግዙፍ ጨለማ ገፎ ረቂቅ ብርሃን ይሰጣል። ረቂቁን ብርሃን ያሳልፍና ግዙፍ ጨለማን ያመጣል። አሁን ጨለማው የት ነው ሄደው? የት ገባው? እስካሁንስ ብርሃኑ የት ነበር? ማታው መልሶ ይመጣል ጨለማ። ግዛቱ ይቆጣጠራል። የሰራዊት ጋጋታ አያስፈልገው፣ መሳሪያ አያስፈልግም። ዝም ብሎ መጥቶ ይቆጣጠራል። ጩኸት የለ፣ ጫጫታ የለ፣ ዝም ብሎ መጥቶ ይቆጣጠራል። ለምን? በዚያ ላይ የሚገለጠው የእግዚአብሔር ካህሊነት ስለሆነ በስነ ፍጥረት የተሰጠው ጸጋ ነው። ጨለማ ይውላችሁ በዚህ በቤተክርስቲያን የትርጓሜ ወይም በኤጲፋኒዎስ ሊቁ አገላለጥ ሳዊሮስ ዘጽሙናይም ተርጉሞታል በደንብ እና አሞኒዎስም የቤተክርስቲያን ታሪክ ጸሐፊዎችም ተርጉሞታል። የጨለማ ፍልስፍና ከየት እንደሚመጣ ታውቃላችሁ? ከዚህ በታች 5 ዓለም ሰንጥቆ ነው ማታ የሚመጣው። አሁን እዚህ አይኖር የለም። አሁን ሰው 4 ዓለም ሰንጥቆ 5ኛው ዓለም ውስጥ ነው የሚኖረው። አሁን ጨለማ ሂዷል ወደ ቦታው። አሁን ይሄ ምድር ይባላል አይደል? ምን ይባላል? ያለበት ምድር ነው አይደል? ከዚህ ቀጥሎ ከምድር ቀጥሎ የተጣለለ ባህር ነው ያለው። የባህር ዓለም ነው። ዘአጽናፈ ምድር ዲበ ማይ የተጣለለ ባህር ነው ያለው። ከባህር በታች ደግሞ የተጣለለ ነፋስ ዓለም ነው ያለው። የነፋስ ዓለም የመነጨው ሲሆን ከነፋስ ዓለም ቀጥሎ 4ኛው ዓለም የእሳት ዓለም ነው። የምን ዓለም? የእሳት ዓለም አለ። ከእሳት ዓለም ቀጥሎ የጨለማ ዓለም ነው ያለው፣ በርባኖስ የሚባል። ስለዚህ አሁን ጨለማ 5 ዓለም ዘልቆ ይጓል። አሁን እዚያው ነው ያለው። ልክ ማታ 12 ሰዓት ሲመጣ ይመጣል። እዚያ ይመጣና ዓለም ይቆጣጠረዋል። አያችሁ እየተነነ ከውቅያኖስ ባህር ጊሜ ጉም ትንፋሽ፣ የውቅያኖስ ትንፋሽ፣ የውሃ ትንፋሽ ወደ ጉም ተቀይሮ ደመናው ዓለሙን ተቆጣጥሮ ዝናብ እንደሚሆን ወደ ሰማይ ወጥቶ እንደሚቆጣጠር ከበርባኖስ የመጣ ጨለማ ዓለም ይቆጣጠረዋል። እግዚአብሔር የፈቀደለት ስርዓቱን ጠብቆ ማለት ነው፣ አይዛነፍም። ይህ ብርሃን ደግሞ ከጠፈር በላይ ሐሙስ የሚባል ባህር አለ። ያ የብርሃን ማደሪያ ነው። ከዚያ ይመጣል፣ ይቆጣጠረዋል። መጥቶ ደግሞ መልሶ እንደዚህ የተፈራረቀ ይኖራል። እግዚአብሔር እውነተኛ ፈራጅ ስለሆነ ማለት ነው። ነቢያት አባቶቻችን በሶስተኛ ደረጃ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር። ስለዚህ አዶናይ የሚለውን ስንመለከተው እውነተኛ ፈራጅ፣ በእውነት የሚገዛ
ለፍርዱ አድሎ የሌለበት መሪ ማን ብቻ? እግዚአብሔር ብቻ ነው። አድሎ የሌለበት ማለት አዶናይ በኢሳይያስ ቋንቋ ሁሉንም ነቢያት ስናጠናቅቃቸው ስንጠቀልላቸው አንድ የሚጠቀሙ ቋንቋ አለና የሰራዊት ጌታ የሚለው ሁሉንም ያካትታል። ከኦሪታውያን ጀምሮ እስከ ነቢያት ድረስ የሰራዊት ጌታ እግዚአብሔር እስኪሆን እግዚአብሔር ከምትሉትና የሰራዊት ጌታ እግዚአብሔር ማለት ማንኛው ክብር ያለው ይመን ማንኛው ደስ ይላል? እስኪ በሉት እስኪ ሊገቡ እሺ የሰራዊት ጌታ እግዚአብሔር ማለት ምን ማለት ነው? ይወታችሁ የመላእክት ጌታ ማለት አይደለም። የመላእክት ጌታ ማለት ብቻ አይደለም። የመላእክትን የፈጠረ በምስጋና ያጸና ያለ እረፍት እንዲያመሰግኑት አባይ ከመፍሰስ ነፋስ ከመንፈስ እንደማያቋርጥ ያለ ማቋረጥ በምስጋና ያጽንቱ የሚሆን ሰውን ፈጥሮ በምድር ላይ እየተመሰገነ የሚኖር የሰዎች እንስሳት፣ አራዊት፣ እጽዋት፣ አዝርዕት፣ ቀላያት ሁሉም በአጠቃላይ ስለ ፍጥረት ሁሉ ፈጥሮ የሚገዛ ብቸኛ ገዥ ማለት ነው። የሰራዊት ጌታ ሲባል ለአንድ ፍጥረት ብቻ አይሰጥም። በሰማይ በምድር ያለውን ግዙፉንም ረቂቁንም የብሱንም ባህሩንም እያንዳንዱ ተንቀሳቃሹ በሙሉ ፈጥሮ የሚገዛ የሁሉም ገዥ አስተዳዳሪ፣ ሲገዛም ደግሞ አድሎ የሌለበት ሁሉንም መግቦ የሚኖር ምን ብሎ የሚኖር እጉር ትልኮ ይመገባል አይደለም? ሰርቶ ነው እንደሚመገበው አይደለም? ማን ይመግበዋል? እግዚአብሔር። ትንኝ ይመገባል አይደለም? ሰርቶ ነው እንደሚመገበው አይደለም? ማን ይመግበዋል? ለምን? እግዚአብሔር እውነተኛ ፈራጅ ነው። ለሁሉም እኩል ነው። እኩል ነው። አዶናይ የሚለው ያን ተረጉማ የሰራዊት ጌታ የሚለው ይህን ሁሉ አጠቃሎ ያዘ። የሁሉ ፈጣሪ፣ የሁሉ አስጌጥ፣ ሁሉ እየመገበ የሚኖር ፈጥሮ የሚገዛ ብቸኛ ገዥ። የዓለም ገዢዎች እኮ እግዚአብሔር የፈጠረላቸው ነው አይደል? የሚገዙ ፈጥሮ የሚገዛ ብቸኛው ገዥ ማን ብቻ ነው? ክብር ለስሙ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ስለዚህ ሰርግ ጠሪዎች ስንል ነቢያትን ይወርዳል ይወለዳል ዓለም ይድናል እያሉ ሰርግ ጠሩ። ሰርጉ የአምላክ ሰው መሆን ነው። ሰው ይሆናል፣ ዓለም ይድናል፣ ተስፋ አትቁረጡ እያሉ ተስፋ መስቀልን ሰበኩ ጠሪዎቹ ማለት ነው። ከዚያ በኋላ ዘወፈረው ታጠደ ወይኑ የሚተክለው ወደ ወይኑ ውስተ ገራይቱ እርሻ የሚያርሰው ወደ እርሻው ውስተ ንግዱ ነጋዴው ወደ ንግዱ ጥለው ቸላሉ። ሰርጉ ማለት እስራኤል ዘሥጋ ትንቢት ቢነገርላቸውም የአምላክን ሰው ሞት መቀበል አልቻሉም ማለት ነው። ወደ የራሳቸው ስራ ሄዱ ማለት በራሳቸው ፈቃድ አይ አልወረደም አልተወለደም ሌላ መሲህ እንጠብቃለን አሉ። ሌላ ድንግል እንጠብቃለን ሌላ መሲህ ብለው እስካሁን ድረስ እየተሰቃዩ ይኖራል። መሲሁ አልፏቸዋል። ድንግሊቱ ተወልዳ አምላኳን ወልዳለች። ዓለም ቢሟል እነሱ ግን ዘው ቆመው ቀርተዋል። ዛሬ በዕብራውያን አዲሱ ወጣት ማለት ነው ጥያቄ እየፈጠረ በቀመረ ዲሜጥሮስ ባይኖርም በዚያን ጊዜ በእነሱ ቋንቋ ቀመረ ዲሜጥሮስ ትናንት የተወለደ ነው። ጉንዳ የምንበለው ቀመረ ሚዘን እሱ ትናንት የተወለዱ ናቸው፣ ጥቃቅኖች ናቸው። ቀድሞ ግን መሰረተ ነገሩ በሚጠተ ብርሃናት በሄኖክ ቀመር ቢቀምሩትም ክርስቶስ ተወልዶ አምልጧቸዋል። የለም አዲሱ ትውልድ ቀመሩ ሲቆጥረው 60 የዳንኤል ሱባኤ አለ። በዳንኤል ሱባኤ ሲቀምሩት ክርስቶስ አልፏቸዋል፣ ወርዷል፣ ተወልዷል። እነሱ ግን ይወርዳል ይወለዳል እያሉ ገና ቁጭ ብለዋል። ገና ሌላ መሲህ ይጠብቃሉ። ሐሳዊ መሲህ ነው የሚጠብቁት። እውነተኛው መሲህ ክርስቶስ ከድንግል ተወልዷል። ይህን ሳይቀበሉ እስካሁን ይኖራሉ። ማለትም የሰርግ ቤቱ ስላላከበሩ ማለት ነው። በቃሉ ጋር ናቸው። ምን ስላላከበሩ? ሲጠሩ ሰርጉ ይችላሉት አምላክ መወለድ ይችላል አልተቀበሉ ማለት ነው። ደቂቀ ነቢያቱን ተጠሩ። በዚያ ቸል ማለታቸው ብቻ አይደለም፣ ገደሏቸው፣ ገረፏቸው፣ አሰቃዩቸው። በነገራችን ላይ ኢሳይያስን ያህል ልዑለ ቃል ነቢይ እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል፣ እግዚአብሔር ከእኛ ጋራ ነው ማለት ነው ትርጓሜው። ይህንን በሚሰብክበት ጊዜ በመጋዝ ተሰንጥቆ ነው የሞተው ነቢይ። ሰርግን የጠራው ኃጢአት አልሰራም። የአማኑኤልን መወለድ፣ የአማኑኤልን መገኘት፣ አማኑኤል ዓለም እንደሚያድን እንደሚወርድ የሚወለድ ይህን በመናገሩ ከድንግል እንደሚወለድ በመናገሩ ምናሴ የሚባል ክፉ ንጉሥ የሕዝቅያስ ልጅ የመልካሙ ልጅ ክፉ ሰው ተነስቶ ይህንን እዚህ ቀደም በስነ ተዋልዶ በስነ ፍጥረት ነው የሚያውቅ ነገር በድንግልና ጸንሳ በድንግልና እንዴት ሴት ትወልዳለች ብሎ በማያውቀው ምስጢር በመጋዝ ሰንጥቆ ገድሎታል ኢሳይያስ ነቢይ። ከዚያ በኋላ ነው በባቢሎን ነገሥታት አስማረከውና እግዚአብሔር በበርሜል ውስጥ ዘግቶ ምን አስቀመጠው? ሌሊት በረዶ ቦታ ላይ በርሜሉን ያስቀምጡታል። ያን ክፉ ነቢዩን የገደለው
ምናሴ በረጎ ቦታ ሌሊት ያስቀምጡታል። በርሚሉ ምን እንደሚሆን አስቡት። ቅዝቃዜ ቀን ቀን ደግሞ ፀሐይ የሚበዛበት በረሃ ውስጥ ወጥተው በርሚሉ ያስቀምጡታል። እንደዚያ እያለ በስቃይ በሚኖርበት ሰዓት የባቢሎን ነገሥታት ሲያሰቃዩ ከዚያ በኋላ በዚያ ውስጥ ሆኖ ጸለየ። እግዚኦ አሐዜ ኩሉ ዓለም አለ። ዓለማትን እንደ ጽንሐ በማለት ይጨብጠህ ያስካት የዓለማት ፈጣሪ የአብርሃም የይስሐቅ ያዕቆብ አምላክ ሆይ በድያለሁ፣ ኃጢአት ሰርቻለሁ፣ ነቢይ አስገድያለሁ። ነገር ግን አንተ ርኅሩህ ቸር ነህ። ከልባቸው ለሚያለቅሱ አትጨክንምና ይቅር በለኝ። ከኃጢአቴ ብዛት የተነሳ የሰማይን እንኳን ርዝመት ቀጥ ብዬ ፀሐይ ስትወጣ ስትገባ ማየት አልቻልኩም። በስቃይ ውስጥ ላይ ድረስ እንዲህ ብሎ እግዚአብሔር ምን ይቅርታ አምላክ እኮ ነው፣ ደርሶለታል። እሱንም ይቅር ብሎታል። አያችሁ፣ እዚያ የሚወጣበትም ግን ዜና መቸቸ። ግን አባቶቻችን ሰርግ ሲጠሩ ዋጋ ከፍለዋል። ይወርዳል ይወለዳል ብለው በመስበካቸው የክርስቶስን መወለድ ሰው መሆን የመሲሁን መምጣት ሲናገሩ መከራ ደርሶባቸዋል። እነ ኤርምያስ ረግረግ ጉድጓድ ተጥለዋል። እነ ሕዝቅኤል በሰይፍ ነው ሰማዕትነት ተቀብለው ያለፉት። ሌሎችም እነ ዳንኤል ስትመለከቱ አንበሳ ጉድጓድ ተወርውረዋል። ሶስቱ ልጆች እሳት ተጥለዋል። ሰርግ ስለጠሩ ሌላ ኃጢአት የለባቸው። ወደ አዲስ ኪዳን ስንመጣ ሁለተኛ ጠሪዎች ሐዋርያት ናቸው። ከዚያ በኋላ ለሰርግ የታደሙ እነኛ እስራኤል ዘሥጋ አላለላቸውምና ሕዝብ የለም፣ አሕዛብ የለም፣ እዚህ በኋላ አረማዊ የለም፣ አይሁዳዊ የለም፣ ያገኛችሁትን ሁሉ ሂዱና ጥሩልኝ ብሎ ሐዋርያትን አሰማራ እግዚአብሔር ለመንግሥተ ሰማያት ለላይኛው ሰርግ ቤት ደግሞ ሁለተኛ የተባሉ እነኚህ ናቸው። አባቶቻችን ናቸው፣ ሐዋርያት ናቸው። ያው ሰርግ ጥሪ እኮ ነው ወንጌል። ከቃሉ ጋር ናቸው። ወንጌል ማለት የሰማያዊ ሰርግ ቤት የጥሪ ካርድ ማለት ነው። ሚመናል ይሄው ሰማያዊ ሰርግ ቤት መንግሥተ ሰማያት ነው። ወደዚያ ለመግባት ነው ጥሪ የሚደረገው። ድግሱም ብሉ ተብሏል፣ ተደግሷል። እሱ የማይነስፈው ከመቅደሱ የሚመነጨው ስጋው ደሙ ከመቅደሱ የሚዘጋጀው ሁልጊዜ የማያልቀው የክርስቶስ ምንድን ነው? ስጋና ደም ነው። ይሄ ነው ድግሱ። ወደዚህ ለመቅረብ ደግሞ ምን ያስፈልጋል? መስፈርቱ የሰርግ ልብስ መልበስ ብቻ ነው። የሰርግ ልብስ መልበስ ለማለት ሁሉ ወመሃሩ ሁሉ አሕዛብ ወንዘታ ተጠመቁ በሉ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ ሂዱ አሕዛብን ሁሉ እያስተማራችሁ በአብ በወልድና በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው፣ ክርስቲያን አድርጉ አሕዛብን ሁሉ። ሂዱ ጥሩ አለ። በየመንገዱ ያለው ሁሉ ጥሩልኝ አለ። ሕዝብ የለም፣ አሕዛብ የለም፣ አይሁዳዊ አረማዊ የለም፣ ጥሩልኝ አለ መድኃኒዓለም። እነማንን? ሐዋርያትን። እነሱም በዓለም ላይ ሄዱ፣ ጠሩ። አሁንም ቀጥሏል ጥሪው። ነገም የሚመጡ ሊቃውንት ይቀጥላል ጥሪው። እስከ ሕልፈተ ዓለም ድረስ የሰርግ ጥሪው ይቀጥላል። ኑ ወደ እርሱ ቅረቡ፣ ያልተጠመቃችሁ ተጠመቁ፣ ንስሐ ያልገባችሁ ንስሐ ግቡ፣ ሥጋው ደሙን ያልተቀበላችሁ ሥጋው ደሙን ተቀበሉ። ይህ ጥሪ እስከ ሕልፈተ ዓለም ይቀጥላል። ጥሪው የሰርግ ጥሪው ማለት ነው። ሁሉም ሲጠቃለል መንግሥተ ሰማያት እግዚአብሔር ለፍርድ ሲመጣ በቀኝና በግራ ሲያቆም ዓለም ተጠቅልሎ መዳፉ ላይ ይሆናል። በቃሉ ጋር ናችሁ። ጥቃቅን መንግስታት፣ ኃያላን መንግስታት የሚባል የለም። ትንሽ ሀገር፣ ታላቅ ሀገር የሚባል የለም። ሁሉም የሰው ልጅ ተጠርቶ ቅድመ እግዚአብሔር ይቆማል። በእግዚአብሔር ፊት መቆማል በመጨረሻ ማለት ነው። ወደ ሰርጉ ቤት ለመግባት ዓለም ሲሰበሰብ የሰርግ ልብስ ያለበሰ ስንት ሰው ተገኘ? መጽሐፍ ችግር የለበትም። ቁጥር አጉድሎም አብዝቶ መናገር ይቻላል። ምሳሌ ወሰደ ተፈለገ 10 ደናግል ብሎ 5 ሰነፎች 5 ልባሞች የዓለምን ኃጥአን በሙሉ 5 ሰነፍ ደናግል ብሎታል። የዓለምን ጻድቅ በሙሉ ጠቅልሎ ያደረገው 5 ልባም ሰዎች አድርጓቸው። ምግባር ከሃይማኖት ይቀናላቸው ማለት ነው። መጽሐፍ ችግር የለበትም። አንድ ሰው ተገኘ ማለት ኃጥአን ተገኙ ማለት ነው። አጭሩ የሰርግ ልብስ ያለበሰ ማለት ንስሐ ያልገባ ማለት ነው። ቃሉ ጋር ናቸው። ለምን የሰርግ ልብስ አለበስክም ሲለው ምንድን ነው ያለው ሰውየው? መልሱ እሱ ምን አለ? ዝም አለ አይደለ? ጥሩ እሺ፣ እግዚአብሔር ሲመጣስ ለምን ንስሐ አልገባህም ሲባል ምንድን ነው መልሱ? የሰርግ ልብስ ንስሐ ነው። ለምን አለበስክም? ለምን ንስሐ አልገባህም? ለምን ንስሐ አልገባሽም? ጥያቄ አለ። በማን ነው የሚጠየቀው? ባለጸጋው ይጠይቃል። በነገራችን ላይ ባለጸጋ እግዚአብሔር ብቻ ነው። ይህ 40 ህንፃ ገንብቶ እንቅልፍ ያጣ ሰው አይደለም ባለጸጋ የሚባል አይደለም። ሸራ ጋር ሸራ ውስጥ ከሚያድረው ጋር እኮ ሲሰቃይ የሚያድረው ባለጸጋ እሱ አይደለም። ትናንት አግኝቶ ዛሬ የሚያጣው አይደለም እሱ አይደለም ባለጸጋ። ብቸኛው ባለጸጋ እንከን የሌለበት የማይጎልበት ባለጸጋ ይለቀሞ ባለጸጋ የሚያበድረው ከባለጸጎች ብድር የማይሻል
እግዚአብሔር ይግዝዎ ጌታ የማይገዛው ከጌቶች ግዛትን የማይሻ ንጉሥ ዘይሰይምዎ ነገሥታት የማይሾሙት ከነገሥታት ሹመትን የማይሻ እስመ ባሕል እግዚአብሔር ያክል ለኩሉ ነው። ወደ ነጉርበት ለሁሉ አትረፍርፎ የሚሰጠው ብቸኛው ባለጸጋ የድንግል ማርያም ልጅ አማኑኤል ብቻ ነው። ክብር ለእሱ ይሁን። እሱ ብቻ ነው። ስለዚህ ያ ባለጸጋው ምን ይላል? አማኑኤል ሲመጣ ምን ይላል? ወዳጄ ለምን የሰርግ ልብስ አልለበስክም ይላል። የሰርግ ልብስ ምንድን ነው አልኳችሁ? ሲተረጎም ምንድን ነው? እሳ ወደ መንግሥተ ሰማያት ወደ ሰርጉ ቤት ለመግባት የሰርግ ልብስ፣ ወደ ሙሽራው ክርስቶስ ለመግባት ምን ያስፈልጋል? የሰርግ ልብስ ያስፈልጋል። ያ የሰርግ ልብስ ንስሐ ነው። አይ በደለኛ ስለሆንኩ ኃጢአተኛ ስለሆንኩ ሰው ስለሆንኩ ምናምን አይሰራም። እሱ ሰው መሆንክን ደካማ መሆንክን አውቄ እኮ እሱ አግባሪ ያልኩህ ሸክም አላመጣብህ። አያችሁ፣ ሕንፃ ተሸክመ ዙር አላልኩም። አያችሁ፣ ሸክም አይደለም የሰጠው፣ ሸክምን ያቃልል ሸክምን የሚገላግል መንገድ አዘጋጅቼልሃለሁ። ንስሐ ምን ምክንያት አለ ይላል። ምን ምክንያት አለ? አሁን ምዕመናን እናስበው። ንስሐ እንግባ፣ ወደ እግዚአብሔር እንቅረብ፣ የበደል እንካስ፣ የቀማን እንመልስ፣ የተጣላ እንታረቅ። ይሄ ኮንትራት በሆነ ዓለም መባላት አያስፈልግም። ሁለቱን ለመናገር ነው። አይምሮ ተነስቶ ነው እንጂ ዝም ብሎ ማንም ዓለም ኮተት ዓለም የሚሰጠን አጀንዳ ተሸክመን ምንጣላው ለምንድን ነው? ለምን እንባላለን? አስቡት። ትናንት አብሮ የነበሩ ዛሬ የሉም አይደል? አይደል? አሁን ከዚህ ወጥተን ምን እንደሚገጥም እናውቃለን ነው እናውቃለን። ታዲያ ለምን ነው የምንጣላው? ይሄ ኮንትራት እኮ ነው። በቃ ኪራይ ቤት ነው። ባለቤቱ ሲፈልግ ያስቀምጠናል፣ ካልፈለገ በር ዘግቶ ያባረናል። ይህ ዓለም እንደዚያ ነው። አያችሁ፣ አንዱ ሲያባረር፣ አንዱ ሲተክል፣ አንዱ ሲነቅል ነው ዓለም። አያችሁ፣ እንደዚያ ነው። ስለዚህ ምንም ያስቀና ነገር የለውም። ራሳችን መመርመር፣ ከእግዚአብሔር ጋር መኖር ብቻ ነው የሚሻለው። እግዚአብሔር ጋር ለመኖር ደግሞ ይቅርታ መጠየቅ ነው፣ ንስሐ መግባት ነው። ባጭሩ አባቶች ጋር መማከር ያስፈልጋል። አያችሁ፣ የሰርግ ልብስ መልበስ ብቻ ነው የሚያዋጣ፣ እሱ ብቻ ነው መፍትሄው። ንስሐ ገብተን ሥጋው ደግሞ ተቀብለን መንግስቱ እንድንወርስ እግዚአብሔር ይርዳል። የእናታችን የቅድስት ድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ቆየ